ሰው አይደል? ያው አሁን እኮ በእምነት እኮ ያኛ ጸጋ ተቀብለናል እኮ ጸጋ ተቀብለናል በእምነት እኮ መደበቅ የለም። ገብቶኛል። በእምነት ጸጋ ተቀብለናል አይደለ? ይሄ ድነት ደግሞ ይሄ እምነት ቆይ ዳን ስማኝ አንዴ በፍጹም እያወራን ያለንበት አንድ ስማኝ እሺ እያወራን ያለንበት ፖይንት ላይ አውራ 10 ቦታ ላይ አትርገጥ። አንተን የጠየቁ የዘላለም ሕይወት አለኝ ስትል ድነሃል ማለት ነው ወይ? የዘላለም ሕይወት አው ድነናል ሁላችንም። እኔ ስላንተ ነው ድኛለሁ። ኦኬ ሶ ኢየሱስ ክርስቶስን በማመንህ ድነሃል። የዘላለም ሕይወት አለ። የእግዚአብሔር ልጅም ሆናል። የእግዚአብሔርም ልጅ ሆናል። አው ትክክል። ኦኬ ሶ አሁን የተጠመከው አሁን ወደ ጥምቀት ላይ የሌለ ነው። አሁን የተጠመከው የእግዚአብሔር ልጅን ለማግኘት አይደለም። የተጠመከው የዘላለም ሕይወት ለማግኘት አይደለም። የተጠመከው ለመዳን አይደለም ማለት ነው እንዴ? ለመዳን ነው እንጂ ጥምቀት እኮ ክርስቶስ ትለብስበታለን። እስቲ ሮሜ 6:4 አውጣልኝ። እስቲ እንትና ሮሜ 6:4 አውጣልኝ። ምን ይላል ሮሜ 6? ስለመልበስ መጀመሪያ የዳነ ሰው ነው የሚለብሰው ወይ ዲስከስ። ታዲያ አንድ ሰው ክርስቶስ ሳይለብስ መዳን ይችላል ወይ ነው ጥያቄው። የዳነ ሰው ይሄን የተቀበለው ድነት አይገናኝም። መልበስ የተወለደ ሰው አየ፣ የተወለደ ሰው የዳነ ሰው ነው የሚለብሰው። መልበስን በኋላ ነው የምታመጣው። አሁን እኛ ገና ስለመወለድና ታሪን ድኛለሁ ብያለሁ እኮ እኛ ድነናል ድኛለሁ እነግራለሁ እኮ አትደበቅ። ቆይ ስለዚህ አሁን የተጠመከው እደግመዋለሁ፣ የተጠመከው ሁለተኛ ለመዳን ነው። ሁለተኛ ለመዳን ነው የተጠመከው። ሁለተኛ ለመዳን ሳይሆን ክርስቶስ ትለብስበታለሁ። ወዳጅ ጠየቁን በደም ስማኝ። ከሞቱ ጋር አንድ ሆናለሁ። ያው ከክርስቶስ ጋር አንድ ለመሆንና ክርስቶስ ትለብስበታለሁ ጥምቀቱን። ስለዚህ ክርስቶስ ያው በጥምቀት አዳምጥ ዳን ቆንገረ በጥምቀት እኔ ጠየቁኝ ለመዳን ነው ወይ የተጠመከው ነው? አዎ ለመዳን ትክክል። አዎ ለመዳን ነው። ቅድም በእምነት አልዳንኩም ድኛለሁ ብለኸኝ ነው። አዎ ትክክል ነህ። ሁለቴ ነው ዳንከው ማለት ነው? ነው አይደለም? እምነቴ መዳን አልነበረም ማለት ነው? አይደለም። በእምነቴ ብቻ የኔ ድነት ፍጹም አያገኝም ነው። በእምነት ብቻ የኔ ድነት ፍጹም አያገኝም ነው። ቅድም ድኛለሁ ያልከው መዳን ፍጹም መዳን አልነበረም ማለት ነው? ዝም ብሎ የውሸት መዳን ነው ማለት ነው? የማስመሰል መዳን ነው? በእምነት ይኸው እኔ እንዴት አምናለሁ መሰለህ? ድኛለሁ እየዳንክ ነው ይድናለሁ ብዬ ነው የማምነው። እኮ ቅድም በእምነት ድኛለሁ ስትለኝ ዝም ብሎ የማስመሰል መዳን ነው ወይ? አዎ መጀመሪያ ምንም ሳናደርግ በእምነት ብቻ ድንናል። ይሄ ዳንኩን እምነት ደግሞ በጥምቀት በስጋና በደሙ እንደዚህ ደግሞ በመልካም ፍሬ ይሄ ዳንኩን ድነት መፈጸም አለብኝ ማለት ነው። አሁን ማስረጃ ነው ጠይቀህ ኢየሱስ ክርስቶስን በማመን የሚገኘው ድነት ዝም ብሎ መዳን ማለት ነው የሚል ማስረጃ አለ። ዝም ብሎ ተራ መዳን ነው፣ ዝም ብሎ መዳን ነው፣ ተራ መዳን ነው ያለውን ማስረጃ አለ። ምን እንደዛ አላልኩም። ተራ መዳን ነው አላልኩም። ወዳጅ ምን ሆነ ነው የምታወራውን? ግን ትሰማዋለህ፣ ታውቀዋለህ የምታወራውን የምትናገረው አንተ እንደ ተራ መዳን ነው በቻልኩ ዳኒ። እኔ እንደዛ እኮ እያልኩ አይደለም እኮ ደግሜ እጠይቃለሁ። ስለሚቀዳ በደምብ ትሰማዋለህ። ድኛለሁ በእምነት ስትል በእምነት የዳንከው ያ መዳን አሁን ደግሞ ተጠምቄ እድናለሁ ከምትለው መዳን ምንድን ነው እሱ ልዩነቱ? ጥምቀቱ አንድ ስማኝ ዳኒ፣ ጥምቀቱ በእምነት ከክርስቶስ ጋር አንድ ሆኛለሁ፣ የክርስቶስ ልጅ ሆኛለሁ። በእምነት የክርስቶስ ልጅ ሆኛለሁ። ስለመዳን አይደለም ወዳጄ፣ ማራናታ ስለመዳን ገብቶኛል። ጥምቀቱ ደግሞ አልገባም ብራዘር፣ የጠየኩ ስለመዳን ነው። አንተ እኮ ዙራ ጥምጥም ስለምትል ነው ዳኒ። እኔን ለማሳሳት ስለምትል ነው እንጂ ሁሉ ነገር ገብቷል። እኔን ለማሳሳት ግን አፍ የምትጠብቀው እኔን ለማሳሳት ነው የምትሄደው። የተሳሳተ ቤተ እምነት ውስጥ ያለ ሰው ለመሳሳት ጥረት አይደለም ሞራዲ ብራዘር፣ የተሳሳተ እምነት ስላለ ነው አሁን እንደዚህ ያርክ። እኔ በጣም የጠየቁት ጥያቄ ፎርዋርድ ነው። አይደለም አንተ እያሳሳትክ ነው ሲጀመር ዳኒ። አንዴ ብራዘር አይዞህ
በእምነት ድኛለሁ ያልከውና አሁን ደግሞ በጥምቀት እድናለሁ የምትለውን ልዩነታቸውን አስረዳኝ። እናርገ ታዲያ ጌታ ነው ያለው እኮ ያመነ ተጠመቀ ይድናል ነው ያለው እኮ። አስረዳኝ ያልኩ ብራዘር አስረዳለሁ። ዙሪያ ጥምጥም አትል። እኔ ያላወኩ ቦታ አንተ ትነግረኛለህ በመጽሐፍ ቅዱስ አስደግፈህ ማለት ነው። እኔ እነግርሃለሁ። እኔ የምመልስልህ መልስ ካልተዋጠልህ አስረዳኝ ብራዘር። ትመልስልኛለህ አንተ። አስረዳኝ። ሁላችንም ድነናል። ድኛለሁ፣ እየዳንኩ ነው፣ ይድናለሁ ብዬ ነው የማምነው እኔ። አንተ አንዴ ድኛለሁ ድነቴ ተፈጽሟል ብለህ ነው የምታምነው። እኔ እናንተ ይለያል። ዳን እንደዚህ አይደለም እኔ የማምነው። ስለአንተ ነው አሁንም እያወራን ያለው ብራዘር። አስረዳኝ። በእምነት የዳንከውና በጥምቀት ነው ልዩነቱን አስረዳኝ። ሁለቱ መዳኖች በጥምቀት አንድ ሰው ከክርስቶስ ጋር ሳይቀበር ወይም ደግሞ ከክርስቶስ ጋር የሞቱ ጋር ካልሞተ አይድንም እያልኩ ነው እኔ። ግዴታ ደግሞ የሞቱ ጋር በሞቱ ጋር ምን ሞቶ በጥምቀት ነው። ስለዚህ ክርስቶስ ምን ለምሰው በጥምቀት ነው። ስለዚህ ቅድም በእምነት ድኛለሁ ያልከው ውሸትህን ነው ማለት ነው። ቅድም በእምነት ድኛለሁ ያልከው ውሸትህን ነው ማለት ነው። ለምን አንድ ሰው ስለማይድን ማለት ነው። እኔ ብቻ ነኝ። ሁላችንም እኮ ድናል እኮ። ክርስቶስ በቀራንዮ መስቀል ላይ የፈሰሰው ደም ሁላችንም አድኖናል እኮ። ስለ እምነት ነው እያወራን አይደለ? በእምነት ኢየሱስ ክርስቶስ ገብቶኛል። ሞመንት ቆይ አልገባህም። እንደገባው ሰው አትበል። ዘመንን አትጨርስ ብራዘር። በእምነት ኢየሱስ ክርስቶስን በማመን ድኛለሁ ያልከውና አሁን ደግሞ ስትጠመቅ እድናለሁ የምትለውን ሁለቱን መዳኖች አስረዳኝ። እያወራን ያለ ነው ስለ እምነት ነው ብራዘር። አምኜ ድኛለሁና አሁን ተጠምቄ እድናለሁ የምትለውን ሁለቱን መዳኖች አስረዳኝ። ወይ መጀመሪያ በእምነት አልዳንክም ወይ ደግሞ አሁን በጥምቀት እድናለሁ የምትለው የዳንከውን ነው ድጋሚ እየደገምክ ያለው ብራዘር። ከሁለት አንዱ ነው ሊሆን የሚችለው። ና አትደበቅ ወዳጄ። ያ እሱ ሊልክ የፈለገው ላስረዳ። ሚዩት አድርጊታል። ስለ አንቺ ራስሽን ችለሽ ታወራለሽ። ሶሪ ዳኒ ስልክ ገብቶብኝ ነው። ችግር የለም። ኦኬ እሺ፣ እንዴት ላስረዳ ዳኒ? አሁን እኛ እኮ የተቀበልነው በእምነት ነው። ሁሉም ስራ ምንም ሳንሰራ ምንም ሳናደርግ ሁላችንም የተቀበልነው ብራዘር። ከማን ይሄ በጸጋ ያመንኩ የእግዚአብሔር ልጅ መሆን ብቻ ግን ይገረ በእግዚአብሔር ልጅ መሆን ብቻ ልዩነቱን አስረዳኝ። እኔ እየጠየቅኩ ያለሁት ልዩነቱን አስረዳኝ። ሁለቱም ጋር መዳን አለ። ልዩነቱን እሺ፣ ልዩነቱን ድኛለሁ አይደለ? የእግዚአብሔር ልጅ መሆኑ ድኛለሁ። የእግዚአብሔር ልጅ መሆን ድኛለሁ። አምኜ ድኛለሁ። ይሄ ድነት ግን በሂደት የምፈጸመው ነው እንጂ አንድ የተፈጸመ አይደለም። ምክንያቱም ሰው የእግዚአብሔር ልጅ መሆን ብቻ አያድንም። ግዴታ ማርቆስ 16 ላይ እንዳለ ጥምቀት ያስፈልጋል። እንደዚህ ደግሞ ገላትያ 3:27 ክርስቶስ ማራናታ ልዩነቱ ሁለቱም ጋር መዳን አለ። ሁለቱም ጋር ደናል። ልዩነቱን አስረዳኝ። አንዱ መዳን ከአንዱ መዳን መቼስ መለያየት አለበት አይደለ? ምንድነው ልዩነቱ? ጥያቄ አልገባኝም ዳኒ። አስተካክልና አንድ ጥያቄ ጠይቀኝ። አስተካክልና ጠይቀኝ ጥያቄ። ግራ እያጋባኝ የራስህ ግራ ገብተህ ግራ እያጋባኝ ነው ዳኒ። ግራ ገባክ? እሺ ግራ አይዞ ግራ ነው። ምክንያቱም እየነገርኩህ ነገሮችን እያዞርክ ነው። ነገሮችን እያዞርክ ነው። አይዞ ብራዘር። አየህ ሁለቱም ጋር በእምነት ድኛለሁ አልክ። ባትል እንኳን ችግር የለውም። በእምነት ድኛለሁ አልክ። ከዛ ደግሞ አሁን በጥምቀት እድናለሁ እያልክ ያለው። ስለዚህ ሁለቱም ጋር መዳን አለ። አስረዳኝ። ሁለቱም ጋር ያለው መዳን ሄዳ መጀመሪያ የዳንኩት መዳን ፍጻሜ ማግኘት አለበት። አልተፈጸመም። ግዴታ ጥምቀት ጋር አለ። ከሞቱ ጋር መሞት አለብኝ። ከሞቱ ጋር ሞቼ መነሳት አለብኝ። የዳነ ሰው አልነበረም ማለት ነው። በእምነት አልዳንክም ነበር ማለት ነው። በሀገራችን እንዳኔ ጌታ እየተቃወምኩ ነው ታውቃለህ። እንደዚህ ባይስታዞረኝ ነገሮች ስታዞር ጊዜ አይዞ ብራዘር አይዞ አልዳንክም ማለት ነው። በእምነት ድኛለሁ በእምነት። ይሄ ዳንኩት እምነት ግን ፍጻሜ አላገኘም ነው። ፍጻሜ አለበኝ ነው። አልዳነም ማለት በእምነት ድኛለሁ ፍጻሜ አላገኘም ማለት ምን ማለት ነው? ያልዳነ ሰው ነው ማለት ነው። ማለት ሰው ድኗል አይደለ?
ከዳነ በኋላ በቃ መንግስተ ሰማይ ገብቷል፣ እሱ ድነት ተፈጽሟል፣ ቁጭ ማለት አለበት። እንደዛ ማለት ነው ሐሳብክ? እንደዛ ነው። እኔም አንተ ነህ እያወራ ያለው እኔ ጋር ለምን ትደበቃለህ? እኔም አስረዳሃለሁ። አሁን ያልከው ታረን እሺ፣ ነገርኩህ እኮ እኔ እምነት እኮ ነገርኩህ እኮ። አልነገርከኝ፣ አይዞህ አልነገርከኝ። አየህ እንዲጠቅም አሁን ከዚህ በላይ አንተን ግራ ማጋባት የሚያጋቡ ጥያቄዎች መጠየቅ ያለብኝ አይመስለኝም። ማራናታ አየህ፣ አይንህን ከክርስቶስ ኢየሱስ ላይ አንስተህ ውሃ ላይ ስለደበክ ነው ግራ የተጋባው። አየህ፣ ያንተ የመዳን ሚስጥር የሚመስልህ ውሃ ውስጥ መነከርህ ነው። አየህ፣ እሱ ነው ትልቅ ስህተት የፈጠረብህ። መጽሐፍ ቅዱስ ግን በግልጽ እንደሚናገረው በልጁ በክርስቶስ ኢየሱስ የሚያምን የዘላለም ሕይወት አለው ነው የሚለው። ያልተፈጸመ ድነት በእምነት አይገኝም ብራዘር። በፍጹም በክርስቶስ ኢየሱስ በመስቀሉ ስራ ያለቀለት ድነት የዘላለም ሕይወት በእግዚአብሔር ቀኝ የሚያስቀምጥ ያ ሕይወት ነው የተቀበልነው። ያንን ሕይወት አግኝተን ነው ክርስትናን የጀመርነው። ብንጠመቅ፣ ቁርባን ብንወስድ፣ ሌሎች መንፈሳዊ ነገሮችን ብናደርግ ኦልሬዲ የሆኑን ነን። ቆይ አትደረግ አሁን ግራ ከመጋባት ነው መውጣት ያለብን። ስለዚህ ሰው የዘላለም ሕይወትን ከእግዚአብሔር በልጁ በክርስቶስ ኢየሱስ አምኖ ሲያገኝ ሲቀበል ያ ሰው በዛ ሞመንት ቢሞት እንኳን የዘላለም ሕይወትን ሊያገኝበት የሚችልበት አቋም ላይ ሆኖ ነው፣ ልጅ ሆኖ ነው፣ ወራሽ ሆኖ ነው ራሱ ነው የሚያገኘው። ለዚህ ጥሩ ምሳሌ ማወቅ ትፈልጋለህ? በክርስቶስ ኢየሱስ ጎን የተሰቀለው ያ ወንበዴ በክርስቶስ ኢየሱስ በማመኑ ያለቀለት የተጠናቀቀለት ድነት ነበር ያገኘው። ዛሬ ስትሞት በገነት ከኔ ጋር ትሆናለህ የሚያስብል ማለት ነው። አየህ፣ ኢየሱስን ሰው እያመነ የዘላለም ሕይወት የለውም እንደማለት ከባድ ምንፍቅና የለም። ያልተፈጸመ ድነት ነው ያለው እንደማለት ከባድ ምንፍቅና የለም። ብራዘር ቆይ እንደዚህማ ከሆነ ዳኒ በፍርሃትና በመንቀጥቀጥ መዳናችሁ ፈጽሞ የወንጌል ክፍል ስህተት ማለት ነው። በፍርሃትና በመንቀጥቀጥ መዳናቸው በፍርሃትና በመንቀጥቀጥ መዳናችሁ ፈጽሞ አንተው ድነታችሁ ተፈጸመ። ቆይ እነግርሃለሁ። ቆይ እሺ፣ አንተ መዳናችን ተፈጽሟል፣ የእግዚአብሔር ልጅ ሆነናል፣ መዳናችን ተፈጸመ። ቆይ ዳኒ አዳምጥሽ። እሺ አዳምጠኝ። እሺ ያንተ ድነት ተፈጸመ ዳኒ። አልዳናችሁም አለ ወይ? አዎ ተፈጽሟል። ኖ አይደለም አል ምን ማለት ነው? አይ ግራ የተጋባውን ፖይንት ላሳይ። ጥያቄ አድርገውና ዳኒ አንድ ሰማጅ ጥያቄ አድርገህ ጥያቄ አድርገው። እሺ ያንተ ድነት ተፈጸመ ወይስ አልተፈጸመም? ተፈጸመ። እሺ ወንጌል ክፍል ላይ በእሺ ምዕራፍ አላቅም እንትን መዳናችሁን በፍርሃትና በመንቀጥቀጥ ፈጽሞ የሚል ክፍል ውሸት ነው ወይስ እውነት ነው? እውነት ነው። ታዲያ አንተ ነው ወይስ ወንጌል እንመን? አንተ መዳናችን ተፈጸመ እያል ቆይ ጥያቄ ነው። አሁን ላስረዳ ብራዘር፣ ላስረዳ ምን ማለት ነው? ቆይ እሺ አይደለም ቆይ ልጠይቅ በደንብ አልጠየቅኩም። ይጠቅምሃል። ጥያቄ አልጠየቅኩም። ቆይ እሺ አልጠየቅኩም ጥያቄ። እሺ ጠይቅ። አንተ አምኛለሁ ድነቴ ተፈጽሟል እያልክ ነው። በሕይወት እያለክ እዚህ ጋር በምድር ላይ በሕይወት እያለክ ድነቴ ተፈጸመ እያልክ ነው። መጽሐፍ ቅዱስ ላይ ደግሞ እምነታችሁን በፍርሃትና በመንቀጥቀጥ ፈጽሙ ይላል። ተፈጸመ አይልም፣ ፈጽሙ ነው የምለው። አንተ ሊመን ወይስ መጽሐፍ ቅዱስ ሊመን? እሺ ምን ማለት እንዳለብህ ሳታውቀው ነው አሁን ለማመን እየሞከርክ። ትልቁ ስህተት እሱ ነው። የእግዚአብሔር ቃል ምን ማለት እንደፈለገ ሳትረዳ ካመንከው ገደል ትገባለህ። ልክ አሁን ገደል እንደገባው ማለት ነው። ኦኬ መጽሐፍ ቅዱስ ላይ የድነትን የህይወታችን የመዳናችን ተስፋ የተፈጸመው በቀራንዮ ላይ ነው። እኛ ፈጽመን ሌላ አዲሽናል የመዳን ተስፋን አናገኝም። የመዳን ተስፋችን ለአንዴና ለዘላለም በክርስቶስ ኢየሱስ በመስቀል ስራ ላይ ያለቀለትና የተከናወነ ተግባር ነው። ለመዳን አይደለም ክርስቲያን የሚጠራው። በልጁ በክርስቶስ ኢየሱስ የሚያምን ምን አለው ይላል? የዘላለም ህይወት አለው ነው የሚለው። ኦልሬዲ ዊ ሰኪውርድ ብራዘር፣ የዘላለም ህይወት አለን ብራዘር፣ አምነን ስለተቀበልን እግዚአብሔር በልጁ በክርስቶስ ኢየሱስ የሰራው የማዳን ስራ
በ4 ነጥብ ያዘጋው ህይወት ከኛ አንፃር የተደረገ ህይወት ስላልሆነ ነው። ኦራይት። ስለዚህ አንድ ሰው ይድናል በማን? በክርስቶስ ኢየሱስ ያምን በማመን ማለት ነው። we are saved። ክርስትና ጀርኒ ነው፣ ጉዞ ነው። ግሎሪፊኬሽን ደግሞ ይጠብቀናል መጨረሻ ላይ። ጀስቲፋይ ሆነናል፣ እንቀደሳለን። ይሄ የክርስትና ጀርኒ ነው። አየህ፣ ድነናል። አሁን ደግሞ የምንሄድበት ጉዳይ በመቀደስ ህይወት ውስጥ እንጓዛለን። ልጁን በመምሰል ህይወት ውስጥ እንጓዛለን። ይሄንንም ስራ የሚሰራው ማን ነው? የእግዚአብሔር መንፈስ፣ እኛ አይደለንም። ከኛ አንፃር የሚሆን ነገር አይደለም። መጨረሻ ላይስ ይሄ የሚበሰብሰው አካላችን የማይበሰብሰውን ደግሞ ይለብሳል። ግሎሪፋይ እንሆናለን። ክርስቶስ ኢየሱስ ዳግም ይመጣል። የመዳናችን ተስፋ ሙሉ ፓኬጅ ነው። በዚህ በሶስቱም ፕሮሰስ ውስጥ ግን የሰው ልጅ ስራው ኢየሱስ ክርስቶስን ማመንና ጸጋውን መደገፍ ብቻ ነው። ሌላ ምንም ከኛ የሚጠበቅ ነገር የለም። ምን ማለት ነው? በኃጢአት ጸንተህ ትኖራለህ ማለት አይደለም። ይሄ ማለት ወዳጅ፣ ይሄ የክርስትና ትምህርት ነው። አማኝ ክርስቲያን ሲያምን ይሄንን ነው የሚያምነው። ተስፋ አለን ብለን ስናወራ ጌታ ይመጣል። ይሄ የሚበሰብሰው አካል የማይበሰብሰውን አካል ይለብሳል። ምን ሆናል? ከጌታ ጋር አብረን ግሎሪፋይ እንሆናለን። አየህ፣ የማይበሰብስ አካል አለ የተዘጋጀልን። ወዳጅ፣ ክርስትና ይሄንን ነው የምናወራው። ክርስትና የያዘው ሙሉ ይሄንን ማንነት ነው። አሁን ደግሞ በምንኖርበት ህይወት ምን እናደርጋለን? እንቀደሳለን። የልጁን መልክ እንመስላለን። ከትላንትናው ይልቅ ዛሬ እየተሰራን ማንነታችን እየተቀየረ የልጁን መልክ እየመሰልን ከትላንትና ማንነታችን የበለጠ የልጁን መልክ ወደ መምሰል እንለወጣለን። ክርስትና ይሄ ነው። ለመዳን ነው አይደለም። ይሄን ሁሉ ፕሮሰስ የሚያደርገው የዳነ ሰው ነው ብራዘር። ለመጽደቅ ነው አይደለም። የጸደቀ ሰው ነው ይሄንን እያደረገ ያለው። በቤት ውስጥ በዚህ በአካል ውስጥ ምን እያደረግን? ከትላንትናና ዛሬ በጸጋው እውነት እየተሰራን እንሄዳለን። መሰራታችን በቤተ ክርስቲያን ወይ ደግሞ በዚህ በአካል ውስጥ በክርስቶስ ኢየሱስ አምነን የመጨመራችን ሚስጥር ነው። አሁን ለመዳን አይደለም የምንሰራው፣ ስለ ዳንን ነው እየተሰራን ያለ ነው። አየህ፣ አካል ነን እኛ። አሁን በዚህ አካል ውስጥ ግሎሪፋይ ለመሆን መጨረሻ ላይ ጌታን ብንጠብቅም በዚህ በህይወታችን ውስጥ በምንኖርበት ህይወት ውስጥ ግን የሚሰራ ማንነት አለን። ያ የሚሰራው ማንነት ሲሰራ በእግዚአብሔር ጸጋ ነው የሚሰራው፣ ለመዳን አይደለም ብራዘር። ይህንን ሙሉን ፓኬጅ የሚያሳይ አንድ እግዚአብሔር ቃል ላሳይ። የእግዚአብሔር ቃል ላሳይ እንደዚህ ብሎ ስለሚናገር ማለት ነው። እሺ፣ ጥያቄ አለኝ ዳኒ። አሳየኝና አሳየኝና ይኸው የክርስትና የመዳን ሚስጥር ምንድነው ካልክ የእግዚአብሔር ምሕረትና የእግዚአብሔር ቸርነት ነው። በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙት ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ ተመላልሳችሁባቸዋል። በእነዚህም ልጆች መካከል እኛ ሁላችን የስጋችንና የልቦናችን ፈቃድ እያደረግን በስጋችን ምኞት በፊት እንኖር ነበረ። እንደ ሌሎቹ ደግሞ ከፍጥረታችን የቁጣ ልጆች ነበርን። አሁን በደብስ ነው ክርስትና ነበርን የሚል ሞመንት አለው። አሁን ግን የሚባልለት ሞመንት አለው። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ አየህ፣ አሁን ማለት ነው አሁን ትላንትና የተቀየረበት ያ የቁጣ ልጅ የሆንክበት በበደል ውስጥ የነበርክበት ያ ህይወት የተቀየረበት የእግዚአብሔር ምህረት የተገኘበት አሁን ግን የሚባል ሞመንት አለው ክርስቲያን። አሁን ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ፣ መቼ? በበደላችን ሙታን በሆንን ጊዜ ከክርስቶስ ጋር ህይወትን ሰጠን። በጸጋ ድናችኋልና። አለቀ። ሙታን ሆነን ሳለን ከእግዚአብሔር ከወደደን ከምህረቱ የተነሳ ምን አድርጋችኋል?
ድናችኋል። የእግዚአብሔር ቃል ነው። ሚዩት አድርገው ብራዘር፣ አንተ ጋር ድምፅ አለ። ድናችኋል፣ ድናችኋል። ምንድነው ያዳነን? የእግዚአብሔር ጸጋ። ያ የእግዚአብሔር ጸጋ ከወደደን ከእግዚአብሔር ፍቅር የተነሳ ከምሕረቱ የተነሳ ምን አደረገን? እግዚአብሔር አዳነን። መቼ? ሙታን ነበርክ ብራዘር፣ በኃጢአት በበደል የቁጣ ልጅ ነበርክ። ማንነትን መርሳት የለብህም። እግዚአብሔር ሲጠራ፣ እግዚአብሔር ሲመርጥ፣ እግዚአብሔር የጠራ ከዚህ መንደር ነው፣ ከሙታን መንደር፣ ከቁጣ ልጅነት። በምን? እግዚአብሔር በጸጋው ምን አደረገ? አዳነ። ኦኬ፣ ካዳነስ በኋላ ዳነ። አሜን። ዳኒ እዚህ ጋር እኔ እኮ ይሄ ቆይ ዳኒ አንድ ደቂቃ አዝረዘምኮ። ከረዘመብህ መውረድ ትችላለህ ብራዘር። መልስ ሳይኖር ብራዘር አታድርቀን። አሁን ሚውት አድርግ። አንተ ብቻ አይደለም ሌላውም ሰው እየተማረ ስለሆነ ማለት ነው። ልጠይቃሽ ጥያቄ አልጨረስኩም ብራዘር። ያልዳነ ሰው ለመዳን ቢያንስ ጥረት ያደርጋል። እባክህ ለመዳን ጥረት አድርግ። በሚመጡ ዘመናትም መቼ? ሰው ከዳነ በኋላ በሚመጡ ዘመናትም በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን፣ በክርስቶስ ኢየሱስም በሰማያዊ ስፍራ ከእሱ ጋር አስቀመጠኛል። እግዚአብሔር ቃል ታየ። ክርስትና ማለት በአንተ ኃይል ጀምረ በአንተ ኃይል ኖረ በአንተ ኃይል የምትጨርሰው ጉዳይ አይደለም። ክርስትና ማለት በእግዚአብሔር ጸጋ ጀምረ በእግዚአብሔር ጸጋ የምትጨርሰው ህይወት ነው። በሚመጡ ዘመናትም በክርስቲያን ህይወት ውስጥ ያለው የማን ነው? የእግዚአብሔር ምሕረትና የእግዚአብሔር ፍቅር፣ የእግዚአብሔር ቸርነት። በሚመጡ ዘመናቶቻችን ላይ ስለ መዳናችን እርግጠኛ የሚያደርገን ይሄ ነው። የእግዚአብሔር ምሕረትና ቸርነት፣ የእግዚአብሔር ፍቅር። ከክርስቶስ ጋር በሰማያዊ ስፍራ የተቀመጥንበት ሚስጥር ከኛ ማንነት የተነሳ አይደለም። በእኛ ላይ ከተገለጠው የእግዚአብሔር ፍቅርና የእግዚአብሔር ቸርነት የተነሳ ክርስትና ይሄ ነው። ይህንን ስንል ጸጋው እንዲበዛ በኃጢአት ጸንተን እንኑር የሚል ክርስቲያን የለም። በኃጢአት ጸንተን አንኖርም። ክርስቲያንን ከእግዚአብሔር የተወለደ ኃጢአትን አያደርግም። በጽድቅ በቅድስና ክርስቲያን መኖር አለበት። የተጠራበት የህይወት ልክ የልጁ የክርስቶስ ኢየሱስን መልክ በሚመጥን መጠን ነው መመላለስ ያለብን። ኃጢአት እያደረግ እየበደልክ ምንም እንደዚህ ክርስትና አትጠራም። እንደሱ ይህንን ስን በራሳችን አቅምና ጸጋ ግን እንኖራለን እያልን አይደለም። የተጠራንበት ህይወት ኃጢአተኝነትና በደለኝነትን የሚያስክድ የእግዚአብሔር ጸጋ አለው። እዚህ ኃጢአትና በደል ሲኖርብን በእግዚአብሔር ጸጋ ዙፋን ፊት እንበረከካለን። ያንን ኃጢአትና በደልን የሚያስክድ የእግዚአብሔር ጸጋ ስላለ በእግዚአብሔር ጸጋ ተጀምሮ በእግዚአብሔር ጸጋ የሚያልቅ ነው ክርስትና። ጥሪያችን ይሄ ነው። ገና ደግሞ ጌታ በክብር ይመጣል። ይሄ ማንነት በዚህ አይቀጥልም። ግሎሪፋይ የሚሆን አካል ግን አለን የምንለብሰው። የሚበሰብሰው ማንነት የማይበሰብሰውን አካል ይለብሳል። ያ ደግሞ ከሁሉ በላይ ተስፋችን ሙሉ የሚሆነው ያኔ ነው፣ አሁን አይደለም። ጌታ ለዚህ ነው በናፍቆት የምንጠብቀው። እኔ ጥያቄ ካለ ልቀበል ይችላል። እሺ፣ የኛ ክርስቶስን ምንለብሰው በምንድን ነው? ክርስቶስ ይመጣል እንለብሳለን ብለኛል። ክርስቶስ ምንለብሰው በምንድን ነው? ክርስቶስ ይመጣል እንለብሳለን አላልኩም፣ ያንተ ሐሳብ ነው። ክርስቶስ መጥቷል ለምንለብሰው። እሺ፣ በምንድን ነው የምንለብሰው? ክርስቶስ በመኖር በጸጋው። እሺ፣ ጥቅስ ስጠኝ እስኪ በጸጋ ክርስቶስ እንለብሳለን የምለው ሮሜ 6 በክርስቶስ። እሺ፣ አውጣና አንብብልኝ። ሮሜ 6 ቁጥር ስንት? ይኸው ጸጋው ከአንድ ጀምሮ እንግዲህ ምን እንላለን? ጸጋው እንዲበዛ በኃጢአት ጸንተን እንኑርን? አይደለም። ጸጋው እንዲበዛ በኃጢአት ጸንተን እንኑርን? አይደለም። ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን?
ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከእርሱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? በክርስቶስ ኢየሱስ ውስጥ መኖር መዘፈቅ ክርስትና ማለት ይሄ ነው። ለኃጢአት ላለመኖር በክርስቶስ ኢየሱስ ውስጥ ተዘፍቀናል፣ ተጠምቀናል በክርስቶስ ኢየሱስ ውስጥ። እኔ እንደዛ አላልኩም። እኔ ጥያቄ ሳይሆን ከክርስቶስ ጋር አንድ የምንሆንበት በምንድን ነው ብዬ አልጠየኩም። እኔ ክርስቶስ የምንለብስበት ክርስቶስ የምንለብሰው በምንድን ነው ብዬ ነው ጠየቅኩት። እኔ ክርስቶስ በምንድን ነው የምንለብሰው ብዬ ነው ጠየቅኩት። በእምነት ክርስቶስ እንለብሳለን የሚለው አሳየኝ ጥቅስ። ስላመነ ሰው እኮ ነው የሚያወራው። አሁን ያነበብኩ ቦታ ላይ በእምነት ክርስቶስ ከክርስቶስ ጋር አንድ ነው፣ በጥምቀት ከክርስቶስ ጋር አንድ ነው ላን ነው ይላል እንጂ ክርስቶስ እንለብስበታለን አይደለም። የምን ጥምቀት ነው? የምን ጥምቀት አይደለም። እኔ ምንድነው የምን ጥምቀት ነው የተጠመቃችን? የምን ጥምቀት ነው የምታወራው? ዳን እኔ ቆይ ጥያቄ ሳገል ልጠይቅህ። የምን ጥምቀት ነው የምታወራው ነው ጥያቄ ብራዘር። የምን ጥምቀት ነው የምታወራው? ጥምቀቱን ተው እሺ፣ እሱን እናውራለን። ተው እሱ አሁን ስለ ጥምቀት እያወራሁ አይደለም። እኔ ጥያቄ ምንድነው ክርስቶስ በምንድን ነው የምንለብሰው ነው? እኔ ክርስቶስ በዚህ ነው የምትለብሰው የሚል ጥቅስ አውጣልኝ ነው። በእምነት ነው ክርስቶስ ኢየሱስ የምትለብሰው። ኤፌሶን 4 አንብብለት ወንድም። እሺ ኤፌሶን 4 አንብብለት ወይ ላንብብለት? እሺ አንብብለት ወንድም። እሺ ኤፌሶን 4 22 23 24 ፊተኛው ኑሯችሁን እያሰባችሁ እንደሚታለል ምኞት የሚጠፋውን አሮጌውን ሰው አስወግዱ፣ በአእምሯችሁ መንፈስ ታደሱ፣ ለእውነትም በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱት ብሎ ይላል። እንደ እግዚአብሔር ለእውነትም በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱት ይላል። ኦኬ፣ ስለ ቅድስናና ጽድቅ ሕይወት ታውቃለህ? ማራናታ በምንድን ነው የለበስነው አልከኝ? ኤርሚ በምንድን ነው የምንለበሰው አልከኝ? ክርስትና ክርስቶስ የጠየቅኩህን ሰምተኸኛል? ስለ ቅድስናና ስለ ጽድቅ ሕይወት ታውቃለህ? ለምን መልስ ትጠይቀኛለህ ኤርሚ? ኦኬ፣ ስለዚህ ሚዩት አድርጌሃለሁ፣ እንዳትከፍት ከዚህ በኋላ። አንተ መማር ነው ያለብህ ብራዘር። ቴንክ ዩ። እዚህ ላላችሁ እንደሚለበስ እኮ ይናገራል ጋይስ። እኔ ላሳያችሁ። ሚዩት አድርግ። ገላትያ 3:27 ይክፈት። ሚዩት አድርግ ወንድማችን፣ እንዳትከፍት እሺ። ቴንክ ዩ። በምን እንደሚለበስ ላሳይ ኤርሚ፣ ምን ችግር አለው? ለታችድና ሱሪህን ልበስ ብራዘርዬ፣ ስርዓት ተማር እሺ። ሚዩት አድርግ ተብለህ ስትባል ሚዩት አድርግ። ኦኬ፣ የቅድስናና የጽድቅ ህይወት ማለት ነው። አሁን ይሄንን ኦርቶዶክሳውያን አያውቁትም። አሁን ወንድማችን ማራናታ አያውቀውም ይሄንን ህይወት። ክርስቶስን መልበስ ማለት ምን ማለት ነው? እንደ ጃኬት አምጥተህ መልበስ ማለት ነው እንዴ? እንደ ጂንስ ማጥለቅ ማለት ነው? ምኑን ነው የምትለብሰው? አንድ ህይወት አለ ማለት ነው። በዛ ህይወት ስትመላለስ ልክ እሱን ትመስላለህ። ይሄንን ቅዱስ ጳውሎስ በኤፌሶን መልእክት መጽሐፍ ምዕራፍ 4 ቁጥር 24 ላይ አሁን ባነበብኩት ላይ እንዲህ ይላል፣ ለእውነትም በሚሆን ጽድቅና ቅድስና። ይሄንን ህይወት አያውቁትም። ኦኬ፣ ይሄ የክርስቶስ ህይወት ነው። ቅድስናና ጽድቅ በኑሮ ነው፣ በህይወት ነው። ቅድሞ ወንድምነት እንዳለ ማለት ነው። ኦኬ፣ ክርስቶስን የምትለብሰው በምንድን ነው? እንደ ጃኬት ሆነ የሆነ ጣሪያ ላይ ወደ ግድግዳ ላይ አንጠልጥልኸው ከዛ ሄዳ አምጥተህ የምትለብሰው ከዛ ሲሞቅ የምታወልቀው አይደለም። ስለ ህይወት ነው የሚያወራው ብራዘር። ኦኬ፣ ይሄንን ህይወት ማኖሮታል? ራሱ ቅዱስ ጳውሎስ ኖሮታል። ምን አለ? እኔ ክርስቶስን እንደምመስል እናንተም እኔን መሰሉ ብሎ ሲል ቅዱስ ጳውሎስ በምን ነበረ ክርስቶስን የመሰለው? ወንድምነት ትልቁ ላይ አንድ ያደርገኝ እኔ ይቅርታ አድርጉልኝ። ወይ መጽሐፍ ቅዱስ አታነቡ ወይ አትሰሙ። እንደው እንዴት አይነት እኮ አማርኛ ነው በጌታ ፕሊዝ። ኦኬ፣ አሁን ያነበብኩትኝ ኤፌሶን ላይ ለእውነት በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱት ይላል። ኦኬ፣ ይሄ ህይወት ክርስቶስ የኖረው ህይወት ነው። ቅዱስ ጳውሎስ ይህንን ህይወት ኖሮት ነበር፣ በቅድስናና በጽድቅ
ኑሮ በመመላለሱ ነው ክርስቶስን የመሰለው። እኔ ክርስቶስ እንደመሰልኩ እናንተም እኔን ምሰሉ ብሎ ያለው አንደኛ ቆሮንቶስ መልእክት መጽሐፍ ምዕራፍ 11 ላይ ያው ማን ነው ምዕራፍ ምዕራፍ 11 ላይ እኔ ክርስቶስን እንደምመስል እኔን ምሰሉ አለ። ኦኬ፣ በምኑ ነው ክርስቶስን የመሰለው? ክርስቶስን መልበስ ማለት ምን ማለት ነው? በምን ነበር ቅዱስ ጳውሎስ ክርስቶስን የመሰለው? እኔ ክርስቶስን መስያለሁ አለ። በምንድን የመሰለው? በህይወት ነው፣ በኑሮ ማለት ነው። ምን አይነት ህይወትና ምን አይነት ኑሮ? ተሰሎንቄ ላይ ሲናገር የሚለውን ይዩልኝ። አንደኛ ተሰሎንቄ መልእክት መጽሐፍ ምዕራፍ 1 ቁጥር 9፣ 10፣ 11 ላይ ማነው ሁለተኛ ማነው ተሰሎንቄ ላይ ምዕራፍ 2 ቁጥር 10 ላይ በእናንተ በምታምኑት ዘንድ በእንዴት ያለ ቅድስናና ጽድቅ፣ ቅድም ኤፌሶን ላይ ያነበብነው ማለት ነው 4:24 ላይ ያነበብነው ቅድስናና ጽድቅ ነቀፋ በሌለበት ኑሮ እንደሄድን እናንተና እግዚአብሔር ምስክሮች ናቸው አለ። አየህ፣ በዚህ ህይወት ተመላልሶ ነው እኔ ክርስቶስን መስያለሁ ብሎ ያለው። ኦኬ፣ ክርስቶስን መልበስ ማለት ህይወቱን መስሎ መኖር ማለት ነው ብራዘርዬ፣ እንጂ የቻይና ጂንስ የሆነ ነገር ላይ አንጠልጥለ ከዛ አውልቀው ከዛ መልሰ እንደምትለብሰው እንደዛ መልበስ ማለት አይደለም። ይሄ ስለ ኑሮ አታውቀውም ብራዘር፣ አታውቀውም። ወንድምነት ያለ በትክክል ነው ቅድም እየነገረ ያለው ስለ ህይወት ነው፣ ስለ መኖር ማለት ነው። ክርስቶስን መስሎ መኖር በምን? በቅድስናና በጽድቅ ኑሮ፣ ነቀፋ በሌለበት ኑሮ መኖር ማለት ነው። ኦኬ፣ ክርስቶስን ልበሱት ብሎ ሲል በዚህ ህይወት ኑር እያለህ ነው። ለኃጢአት ሞተ ለጽድቅ ሕያው ሆነህ እንድትኖር ማለት ነው ብራዘር። ይሄ ለአንተ አጥንት ነው፣ አታውቀውም። ይህን ትምህርት አንተ አይደለም ብዙ ቄሶቹን ቢጠይቁ አያውቁትም። ይሄ አጥንት የሚባል ነው። ይሄ ወተት አይደለም፣ አጥንት የሚባል ነው። ጠንካራ ነው። ቅዱስ ጳውሎስ ክርስቶስን የመሰለበት ህይወት ነው። ኦኬ፣ ክርስቶስ ጻድቅ ነው፣ ክርስቶስ ቅዱስ ነው። በዚህ በቅድስናና በጽድቅ ማለት ነቀፋ በሌለበት ኑሮ መመላለስ ማለት ነው ብራዘር። ይሄ ከአቅም በላይ ነው። በመጀመሪያ አንተ መዳን ያለብህ። ያልዳነ ሰው ክርስቶስን መልበስ ይችላል እንዴ? አይችልም። ለዛ ነው ይሄ ለሱ አጥንት ነው፣ አጥንት ብቻ ነው። ለዚህ ነው መዳን ያለብህ ብዬ አልኩትኝ። ሳይድን አሁን ይሄን ብናወራው የሆነ የ2 ዓመት ህፃን ልጅ ላይ ጉሮሮ ላይ አጥንት መሰካት ነው። ኦኬ፣ እንጂ ብዙ የእግዚአብሔር ቃል ነበረ ክርስቶስን ስለመምሰል ክርስቶስን ልበሱት ብሎ ሲል ምን ማለት እንደሆነ ልበሱት፣ በቃ ልበሱት ብሏል ጌታ። በጥምቀት በኩል ነው የምንለብሰው። ምኑን ተለብሰዋለህ? በጥምቀት በኩል ምኑን ተለብሰዋለህ? በጥምቀት በኩል ኦኬ፣ በጥምቀት ለኃጢአት ሞተህ ለጽድቅ ሕያው ሆነህ ለመኖር ወስነህ ከሆነ ሞቱን በሚመስል ሞት ትንሣኤውን በሚመስል ትንሣኤ አምነህ ነው። ኦኬ፣ አምነህ ነው የምትጠመቀው። ከተጠመቅም ማለት ነው መተባበር ብሎ የሚለውን እሱን ከሆነ እና ይሄ ምን ማለት ነው? አሁን አንድ ሰው ቤት ሳይገቡ ሳሎኑ ላይ ቤቱን ገብተህበት ሳታየው በፎቶም በምንም ሳታየው፣ አይ በቤቱ ውስጥ በስተቀኝ በኩል ነው ቴሌቪዥኑ የተቀመጠው፣ በግራ በኩል ነው ዳይኒንግ ቴብሉ የምሳ መብያው ጠረጴዛ ያለው ብሎ ባልገቡበት ቤት ውስጥ አስተያየት ለመስጠት መሞከር ነው። አሁን አንተ ስለ ክርስቶስ ህይወት፣ ክርስቶስን ስለመምሰል፣ ክርስቶስን ስለመልበስ ማውራት ማለት አንተ ሩቅ ነህ ብራዘር። ገና ወደ እግዚአብሔር መንግስት አልገባህም። በክርስቶስ ኢየሱስ ወደ እግዚአብሔር መንግስት አልገባህም። ስላልገባ ነው ቅድም እውነት ይሄ ዛሬውን ሪከርድ መልሳችሁ ለማራናታ ላኩለት።
የራስን ድምፅ መልሰህ በኋላ ለስማው ብራዘር ላውራሽው ታወራለህ። ቆይ እሰጥሃለሁ። እርስ በርስ የማይገናኝ እርስ በርስ ግራ የሚያጋባ ቃል ነበር ስትናገር የነበረው ብራዘር። የራስህ ቃል ከራስህ ቃል ጋር ይጋጭባል። አንዴ በእምነት ድኛለሁ ትላለህ፣ ግን ድኛለሁ የእግዚአብሔር ልጅ ነኝ ደግሞ አልዳንኩም ትላለህ። ያልዳንኩ የእግዚአብሔር ልጅ ነኝ ትላለህ። ድኛለሁ ትላለህ በምን በእምነት። ከዛ ደግሞ ቆይቼ ደግሞ ስጠመቅም ደግሞ ድናለሁ አልከን። ሁለት መዳን። በእምነትም ድኛለሁ በጥምቀትም ድኛለሁ አልክ። እኔ አንድ ጥያቄ ሲል ጠይቀና ከዛ አንተ ትጠይቀኛለህ። አምነን የተጠመቀው ማራናታ አይደለም? አምና አይደለም የተጠመቀው አይደል? እኔ በሕፃን ነው በሕፃን የተጠመኩት። አሁን ይሄ የኔ ጥያቄ ሳትመልሱልኝ ሌላ ጥያቄ አትሉ። እሺ መጀመሪያ የኔ ጥያቄ መልሱልኝ። ቆይ እኮ አልኩህ ብራዘር፣ እስካሁን ድረስ እኔ ጆሮዬን ቆርጠህ ልትጥለው የሚያስችል እርስ በርስ የሚምታታ ቃል ስትናገር ታግሼ ሰምቻለሁ። መጽሐፉ ቢሆንም የኔ ጥያቄ አልተመለስልኝማ ኤርሚ። አሁን ጥያቄ እኮ አልተመለስልኝም። እኔ ነኝ የሚዩት ያደረግኩ ብራዘርዬ። እንዴ ከአንድ ሰዓት በላይ እኮ ነው ቁጭ ብዬ የሰማሁ። በየመካከል ራሱ ታቆማለህ ብዬ እንትን ብል ከአንድ ሰዓት በላይ ነው ቁጭ ብላ የሰማሁ። ኦኬ አሁን ማይኩን ክፈትና መልስልኝና ከዛ አንተ ደግሞ ትጠይቀኛለህ ማለት ነው። ከዳኒ ጋር እስካሁን ስታወራ 600 ምናምን ሰው እኮ ቁጭ ብሎ ነው የሰማ። ኦኬ ታዲያ የኔ ጥያቄ መቼ መለሳችሁ ብራዘር? እስካሁን ድረስ ስታወሩ ነበር። አሁን እኔ የምጠይቅህን ልክ ስጠይቅህ ወደ አሁነ ቦታ ላይ አትሄድ። ኦኬ ትጠይቀኛለህ አልኩህ። ይሄን ግን መልስ። መጀመሪያ የኔ ጥያቄ መልሱና ከዛ በኋላ እኔ ነኝ የሚዩት ያደረኩህ። አሁን ሶስተኛ ለምጠይቅህ ካልመለስክ ከታይ ትወርዳለህ። ሌላ ሰው ይገባል ማለት ነው። ፒሪየድ። በቃ ሰማንህ እኮ ከአንድ ሰዓት በላይ ጆሮአችንን ቆርጦ የሚጥል እርስ በርሱ የማይገናኝ የእግዚአብሔር ቃል አይደለ? እስላም ድኗል እያልከን እኔም አልዳንኩም ግን የእግዚአብሔር ልጅ ነኝ፣ የእግዚአብሔር ልጅ ነኝ ግን ያልዳንኩ የእግዚአብሔር ልጅ ነኝ እያልከን እዚህ እኮ ወንድሜ መውጫ መግቢያ ስታሳጣን ነበር። እርስ በርስ ምላስ ላይ እየተምታታ ማለት ነው። የምትናገረው ቃል ምንጭ የሌለው መጽሐፍ ቅዱስ ማጠቅስ እንደፈለግ ስታወራ ነበር። አሁን ልጠይቅህ ስል በመጀመሪያ እኔን መልሱልኝ ናት በላ። አንድ ሰዓት ሙሉ እኮ አወራ፣ ሰማንህ፣ አደመጥን። አሁን ልብ በልና ስማኝ። አምነን የተጠመቅከው አንተ ኤርሚ? እኔ በልጅነት የተጠመቅኩት በ40 ቀን እኔ መቼ የተጠመቅከው አይደለም። አምነህ ነው ወይ የተጠመቅከው? ጥያቄ መቼ የተጠመቅከው አይደለም። ሕፃን ያምናል እንዴ? ሕፃን ያምናል ኤርሚ? እኔ መቼ የተጠመቅከው አይደለም። አምነህ ነው ወይ የተጠመቅከው ማለት ጊዜ አልጠየቅኩም። አንተ አምነህ የተጠመቅከው አይደለም። ብራንድ ስንቶ እሺ፣ አምነህ አልተጠመቅክም። ድናሃል ግን አሁን ሳታምን ተጠምቀህ ድናሃል? ድኛለሁ። አዎ ሳታምን ተጠምቀህ? አዎ። ሳያምኑ ተጠምቀው ይድናሉ ብሎ የሚል የመጽሐፍ ቅዱስ ክርስት ልክ አሁን አንተ ሳታምን ነው የተጠመቅከው፣ ከዛ ድናሃል። ሳያምኑ ነው አይደለም? እንመልስልህ። ቆይሽ እንመልስልህ። ክርስቶስ መጥቶ ይሞተልን ለሕፃናትና ለትልልቅ ሰዎች ብሎ ተከፋፍሎ ነው እንደ ክርስቶስ መጥቶ የሞተልን። እሱ መጥቶ ሲሞትልን እኮ ለሁላችንም የሞተ የዛ ሰዓት ሁላችንም ድነናል። አልጠየቅኩህም። ሁላችንም ድነናል። አልጠየቅኩህ። የኔ ጥያቄ እንደዛ አይደለም። ማራናታ ፖሊስ አትረብሽ። ሰምተዋል? ጥያቄ አንተ ሳታምን ነው የተጠመቅከው። ሳታምን ተጠምቀህ ድነሃል። ይታያችሁ ወንድሞች እናቶች። አዎ ድኛለሁ። አዎ ድኛለሁ። በቃ አደጋግሞ። ስለዚህ ሳያምን ተጠምቆ ድኗል ወንድማችን። ሳያምን ነው የተጠመቀው። ልብ በሉ። ክርስቶስ አምኖ የተጠመቀ ነው ይድናል ብሎ ያለው፣ ወንድማችን ግን ሳያምን ተጠምቆ ነው የዳነው። እሺ አሁን እኔ ጥያቄ ሳያምን ተጠምቆ ይድናል ብሎ ክርስቶስ ያስተማርበት ወይ ሐዋርያቱ ያስተማሩበትን የመጽሐፍ ቅዱስ ክፍል ስጠኝ። ሳያምን ተጠምቆ፣ አንተ ልክ ሳታምን ተጠምቀህ እንደዳንከው ማለት ነው። የመጽሐፍ ቅዱስ ሕፃን ያምናል ኤርሚ? እኔ ስለ ሕፃን አላወራም። ሳላምን ተጠምቄ ነው። ስለዚህ ቆይ እንደዛ ካልከኝ እኮ ሕፃናቶቹ አልዳኑም እያንክ ነው አንተ። እንደዛ ከሆነ እኮ ሕፃናቶቹ እኔ አልጠየኩም። ስለ አንተ ነው የማወራ።
ሳያምን ይሄው ሲጀመር ይሄ ሌላ ሪስ ነው። ይሄ ሌላ ሪስ ነው። እንደዚህ ከሆነማ የሕፃናቶች ጥምቀት ውስጥ ልንመጣ ነው። ይሄ ሌላ ሪስ ነው የሚሆነው። ስለዚህ እኛ የመጀመሪያ የተነሳ ነው ይሄ ሀሳብ አይደለም። ዳኒ ምን አለኝ? ክርስቶስ በምንድን ነው የምንለብሰው? ማራናታ ይቅርታ፣ ምን ያህል ከክርስቶስ ትምህርት እንደተጣላህ የሚያሳየው ክርስቶስ ያመነ የተጠመቀ ይድናል ብሎ አስተማረ። አንተ ደግሞ ሳላምን ተጠምቄ ድኛለሁ ብለህ። ስለዚህ አንተ ሌላ ልዩ ክርስቶስ እኮ ሆንክብን። ይሄ ይመጣል የተባለው ሐሳዊው ባለ ጅራታሙ ባለ ቀንዳሙ ተብሎ የሚባለው እሱ ሆንክብን። ምክንያቱም አንተ ሌላ ሁለተኛ ክርስቶስ ሆነህ እውነተኛውን የአብን ልጅ ትምህርት ገልብጠህ አፈርደች አስግጠኸው ማለት ነው። የማርቆስን ወንጌል ዘቅዝቀህ ደፍተህ ጥለው ያመነ የተጠመቀ ይድናል ብሎ የሚለውን ወግዱ ብለህ እኔ ሳላምን ተጠምቄ ድኛለሁ እያልከን ነው እዚህ። ስለዚህ ንስሐ ነው መግባት ያለብህ። የአንተ ትምህርት የአውሬ ትምህርት ነው ማለት ነው። አንተና መሰሎች ኦርቶዶክሳን እንደዚህ የምታስተምር ከሆነ የአውሬው ትምህርት ነው። አሁን እንደዛ ሚዩት አድርግ። ምክንያቱም ልብ በል ሳታምን ተጠምቀህ ድናል። እንዴት እኮ በዚህ ቤተክርስቲያን መኖር እንዴት ድንቅ ነው ይላል። ደግሞ ይመጣል ተረታም ትውልድ ሳላምን ተጠምቄ ድኛለሁ አለ። አላመንም ግን ተጠምቋል። እንደዛ አላልኩም እኔ። ብራዘር ተቀርተሃል። አንተም ትናገረውን በማታውቅበት ታዲያኛ ምን ማለት እኔ በጥምቀት ነው ዳንኩት እያልኩ አይደለም። አፍናት ሚዩት አድርግልኝ በመድኃኒዓለም እንዴ! ቀናችንና ምሽታችንን ታበላሸው እንዴ አንተ። እንደፈለክ የተናገርከውን በሁለት ደቂቃ ውስጥ እንደ ቻይና ኩንጉፉ እየተገለባበት ከአክሮባት ትሰራለህ። አሁን እኮ ነገርከን። ሳላምን ተጠምቄ ድኛለሁ አልክ። ክርስቶስስ አምኖ የተጠመቀ ነው የሚድነው አለ። ታዲያ ይሄ የአንተ ትምህርት የአውሬ ትምህርት አለ እንዴ? አዎ። ለምንድን የአውሬ ትምህርት ምንለው? አይደለም ኤርሚ፣ ሰው በጥምቀት ብቻ ይድናል። ከዚህ በኋላ ከከፈትከው ቀጥታ ቃሌን እፈጽማለሁ። እኔ ሳወራ አንደበቴ ላይ የቆምኩ ማውራት የለብህም፣ እሰጣለሁ። ረጅም ሰዓት አውርተሃል፣ ከሌሎች ወንድሞች ጋር ታወራለህ። የዚህ የማራናታ ትምህርት ልብ በሉ እና መሰሎቹ የሚያስተምሩት የአውሬው ትምህርት ነው። ለምን አውሬ ብላልክ ብላችሁ ካላችሁኝ የክርስቶስን ትምህርት አጌኒስት ነው የቆመው፣ ተቃርኖ ነው የቆመው። የክርስቶስን ትምህርት ተቃውመህ ከቆምክ ሆድና ጀርባ ከሆንክ አንተ አውሬ ነው የሚሰራብህ ማለት ነው። የሰይጣንን ሐሳቡን አንስተውን ብሎ እንዳለ ይህንም ምንም መሳት አያስፈልግም። ክርስቶስ ምንድን ነው ያለው? ያመነ የተጠመቀ ይድናል አለ። በቅድመ ተከተል ውስጥ ምንድን ነው? ማመን ማለት ነው። ይሄስ ልጅ ሳያምን ተጠምቆ ድኗል። ኢየሱስ ያመነ የተጠመቀ ይድናል። ማራናታስ ሳላምን ተጠምቄ ድኛለሁ። ክርስቶስ ውሸታም ነው እያለን እኮ ነው በተዘዋዋሪ ይሄኛው ሰው ማለት ነው። የክርስቶስ ትምህርት ውሸት ነው ተዉት፣ እኔ ሳላምን ተጠምቄ ድኜ የለ ወይ እያለን ነው። ታዲያ ሰይጣናዊ ትምህርት አይደል እንዲሆን ሞጨናቶች? በማን ላይ ነው አንተ ምላስን የምታስረዝመው? በማን ላይ ነው አንደበትን የምትከፍተው? እናንተ ሌሎቻችሁ የምትሆኑ እንደዚህ አይነት ትምህርት ያላችሁ እንዲህ አይነት ውል ክፍክፍ የሆነ ትምህርት በኢሳይያስ 57 ላይ እንደተናገረው በማን ላይ ምላሳችሁን ታስረዝማላችሁ እንዳለ እኮ ማለት ነው። የአስማተኛይቱ ልጆች ብሎ እንደጠራቸው የክርስቶስን ትምህርት ቁጭ ብለህ ቅዱስ ማርቆስ የጻፈውን ገልብጠህ እሱ ያመነ የተጠመቀ ይድናል ብሎ ያለውን አንተ ሳላምን ተጠምቄ ድኛለሁ። ሚዩት አርግ ኤርሚያስ እኮ እያልከ ነው። ሚዩት አርግ ዳኒ። ምንድን ነው የምታወሩት? ክርስቶስ ያወራው ያመነ የተጠመቀ ይድናል ነው ብሎ ያለው። እኔ ግን ሳላምን ተጠምቄ ድኜ የለ ወይ እያልከን እኮ ነው። ንስሐ ነው መግባት ያለብሽ። ያው ጌታ እግዚአብሔር ምስክር ነው። በአፍ ቃል ይፈረድብሃል። እዚህ የምታወራው ከኤርሚያስ እና ከዳኒ ጋር ቢሆንም ቅሉ ከወንጌል አማኞች ጋር ብታወራም የደፈርከው ክርስቶስን ነው። ያቃለልከው የክርስቶስን ትምህርት ነው። ቀኝና ግራህን የማታቅ የምትናገረውን በሁለት ደቂቃ ውስጥ ገልብጠ ሌላ የምታወራ ሰው የደፈርከው ያስደፈሩ ክርስቶስን ነው። ኦኬ
ማንም አይደለም። ኦርቶዶክስ ብትሆን ማንም አይደለችም። ካቶሊክ ቢሆን ማንም አይደለም። አይሁድ ጴንጤ ቢሆን ማንም አይደለም እኮ አልኩ። ታላቁ መምህር፣ ታላቁ ንጉሥ፣ የተፈራው ጌታ መድኃኒታችን ክርስቶስ ኢየሱስ ያስተማረውን ቃል እዚህ ቁጭ ብለህ የግራ ጆሮ የትኛው ነው ተብለህ ብትባል ወደ ቀኝ የምታመለክት እንዲህ አይነት ውልክፍክፍ የሆነ እውቀት ይዘህ መጣህ። አንተ ራስህ ካርኮ ኤርሚ አንተ ራስህ ኦኬ፣ እታች ውረድ። እሺ እታች ውረድ። ልታስወራኝ ስላልቻልክ ማለት ነው። እንዲህ አይነት ውልክፍክፍ ትምህርት ይዘህ ማለት ነው። እንዲህ አይነት ሰይጣናዊ ትምህርት ኦርቶዶክስ ልጆቿ እንደዚህ ነው የሆኑት። ይኸውልህ እሱ ያመነ የተጠመቀ ይድናል ብሎ አስተማረ። እነሱ ደግሞ ሳላምን ተጠምቄ ድኛለሁ። እምነት ማተር አያደርግም፣ ዋና ጉዳይ አይደለም። ዋናው ጉዳይ ውሃ ነው ነው የምትለው ኦርቶዶክስ። እዛ ውሃ ውስጥ አፍኖ ነው ማስቀረት። ዋናው ውሃ ነው። የምን እምነት? ክርስቶስ እምነት 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 ብሎ ያለው እሱ አስፈላጊ አይደለም። ዋናው ውሃ ነው፣ የውሃ ጉዳይ ነው ያለች ነው። ይታያችሁ፣ እንዲህ አይነት የእባብ ትምህርት አልታገስም አልኩ። ልኩ ይሄ ስለሆነ ትውልዱን እንደዚህ ነው አጣመው ይጣሉት። ዋናው እምነት አይደለም፣ ዋናው ውሃ ነው። ለምን ሶላት አትለቃለቅም? ሄደህ አልኩ። ከድሮም የነበርን ከምትለው ጋራ በቀን 7 ጊዜ ለምን ስትተጣጠብ አትውልም? ጭቅቅትህን ታስለቅቃለህ እንጂ የኃጢአት ይቅርታን በዛ በኩል አታገኘውም። መዳንን በዛ በኩል አታገኘውም። መዳን በእምነት በእግዚአብሔር ኃይል ለተቀበላችሁ ለእናንተ በሰማይ ቀርቶላችኋል ነው ያለው ቅዱስ ጴጥሮስ። መዳን በምን? በእምነት። መዳን በጥምቀት አይደለም። መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል ይላል ቅዱስ ጴጥሮስ። አለቅ። ከዚህ ባሰ ምን ክደት አለ? ወንድሞች እናቶች፣ የኢየሱስን ትምህርት ገልብጠ ኦርቶዶክሳውያን እፈሩ። የኢየሱስን ትምህርት ገልብጠ እሱ ያመነ የተጠመቀ ይድናል ብሎ ሲል አንተ ሳላምን ተጠምቄ ድኛለሁ ብለህ ስትል የኢየሱስ እኮ ውሸቱን ነው። ኢየሱስ ክርስቶስ እኮ ዋሽቷል እኮ ኤርሚያስ እኮ እያልከን በተዘዋዋሪ እኮ እየነገርከን ነው። የእሱም ብዙ እሱ ላይ ትኩረት አታድርጉ። የእሱን ተወውና እኔ የምነግርህን እልቅምህን ኤርሚያስ ጴንጤዎች፣ እስቲ እኛ የምንላችሁን ስሙ። የክርስቶስን ተዉት። መጽሐፍ ቅዱስ ላይ የሚናገረውን እሱን ተዉት። እሱ ያመነ የተጠመቀ ይድናል ነው ብሎ የሚለው እሱ ዝም ብሎ ለማያውቅ ሕዝብ የምናደነዝዝበት ጥቅስ ነው። እኛ እኮ ሳናምን ተጠምቀን ድነናል እያሉን ነው። ለዚህ ነው መላው ኦርቶዶክስ ማለት ይችላለሁ። በፐርሰንት ደረጃ አስቀምጥልኝ ብለህ ካልክ ከሌላ ቤተ እምነት አንዳንዶች የሚመጡ ስላሉ ካልሆነ በስተቀር መዳናቸው መጽሐፍ ቅዱሳዊ መሰረት ያላደረገ ኦኬ፣ እርስ በርሱ የሚጋጭ እርስ በርሱ የሚጣላ ማንም ረገጥ አድርጎ ስለ ዘላለም ድነት አውራ ድናል ወይ ብለህ ብትለው እርግጠኛ አይደለም። ያው ማን ሄዶ አይቶታል ነው የሚለው መጨረሻ ላይ። ማን ሄዶ አይቶታል? ሲኦልና መንግስተ ሰማያት አለ እኮ ብለው ድሆች ሲጽናኑበት የተፈጠረ ነገር እንጂ ምልህ ያው እንግዲህ እኔ ብዙ አባቶቻችን ሲሉ የነበሩ ነው እኮ ብለው የሚሉት። አብዛኛው ስጠይቀው ኢየሱስ ክርስቶስ ከቅድስት ድንግል ማርያም እንዴት ተወለደ? እግዚአብሔር አብና ማርያም ተጋብተው ነው እኮ ብለው ያሉ ሰዎች እኮ ሁሉ አሉ። አያውቁም። ስለማያውቁ ነው አትበል። ይሄ ሁሉ ምን በዛ ጎመን ጠርዛ እንደሚባል ይሄ ሁሉ እንትን ለእንትን የሚጋፋ ቄስ ምን ያደርጋል? አያስተምሩ። እነሱ መቼ ተማሩና ነው ኤርሚያስ? እነሱም እኮ ራሱ አልተማሩ፣ መጽሐፍ ቅዱስ አልተማሩ። ቄስ ሆነው መጽሐፍ ቅዱስ ተምሮ እንዴ? አልተማሩ። ዜማ መጽሐፍት ነው የተማሩት። ዜማ መጽሐፍት ነው የተማሩት። ዜማ በለ በቃ ቀሸራው ነው። ዋው እንዴት ድንቅ ነው አንተዬ። እዝሉን አስተዛዘለው ምናምን ነገር እየለማል አራራይ ግዕዝ እዝል እሱን ማዜም ነው። ከዛ ያለፈ ካለ ሰላም ሰላም ለዝክረ ስምኪ አዋዝ ምነ ከልበኒ ወቆስ ወምነ ሰልበት ሙዝ ማርያም ድንግል ባሲት አቢ ትእዛዝ ይስኬኒ ለለጻሁ ወይነ ፍቅረኪ አዚዝ በቃ ይሄን ብሎ የሚለው ጌታ ያውቀዋል ወንጌል
የተናገረው? ዕብራውያን 11:6 ላይ ማለት ነው። እግዚአብሔርን ያለ እምነት ደስ ማሰኘት አይቻልም። ለአባቶችም የተመሰከረላቸው በእምነት ነው። ኦኬ። እምነትን ቀዳሚ ያላደረገ ጥምቀት የሕፃናት መንቦጫረቅ ይባላል። ጉዳይ ነው። ዳርያዝ ሕፃናት አጥማቂያንን ብለህ የምትል አብያተ ክርስቲያናት ሁሉ በሙሉ ማለት ነው። ጠርጌ ዳር ነው ማስይዝህ። እምነትን ቀዳሚ ያላደረገ ጥምቀት የሕፃናት ቃቃ ጫወታ ይባላል። እንዴት ብለህ ካልክ አምጣ ከሐዋርያቱ፣ አምጣ ከጌታችን ከኢየሱስ ክርስቶስ። ኦኬ። እምነትን ቀዳሚ ሳያደርጉ ሕፃናትን ያጠመቁበት ቦታ ላይ አምጣ። ያ የፈረደበት 4 ቤተሰብ አለ እምልህ፣ ያው ቅዱስ ቆርኔሌዎስ የቆርኔሌዎስ ቤተሰብ ምናምን ነገር ብለህ ልትል ማለት ነው። እኔ ሌሎቹንም ልጥራላ። የእነ እስጢፋኖስ ቤተሰቦች አሉ። ኤርሚን ለምን አንወያይም ወንድሜ? የመቶ አለቃው ይሄን ሰው እያታባረሩኝ እንዴ? ወንድምነት በታቻው ጫክን ከምታወራ እናወራ አብረን። ለምን እናወራ? እንወያይ። ጌታችሁ ረድና ከዛ ስርዓት ስትይዝ ትመጣለህ። የቆርኔሌዎስ ቤተሰብ፣ የሊዲያ ቤተሰብ፣ የእስጢፋኖስ ቤተሰብና የመቶ አለቃ የወህኒው ጠባቂ መቶ አለቃው አልኩኝ፣ የወህኒው ጠባቂ ቤተሰብ በቃ አለ። እዛ ቤተሰብ ውስጥ ሕፃን ምናልባት ሊኖር ይችላል። በሙሉ ሕፃናት አጥማቂያንን ብለው የሚባሉ አብያተ ክርስቲያናት የሚያላዝኑብን የሚያለቅሱብን በዚህ ጥቅስ ነው። ምን ይላሉ? ምናልባት በምናልባት ዶክትሪን ትሰራለህ እንዴ አንተ? ውልክፍክፍ ትውልድ በምናልባት ዶክትሪን ትሰራለህ? ምናልባት ሊኖሩ ይችላል። ምናልባት ይህ እኮ የቡና ወሬ ነው ወንድምዬ። ጥምቀትን የሚያክል ነገር በምናልባት የእስጢፋኖስ ቤተሰብ ላይ ምናልባት ሊኖሩ ይችላሉ። የሊዲያን ቤተሰብ እኮ ቤተሰብ ብሏታልና ምናልባት ሊኖሩ ይችላሉ እያልክ ከንፈርህን እየመጠጥክ እኔ ልታሳምነኝ አትምጣ። ውልክፍክፍ ትምህርት ይባላል። የሕፃናት ጥምቀት ትምህርት መጽሐፍ ቅዱስ የማያውቀው ትምህርት ነው። አንድም ሐዋርያ በዚህ ጉዳይ ላይ የተናገረ የለም። ጌታችንም አልተናገረም። ሕፃናቱን አታስጨንቋቸው፣ ተዋቸው። የእናንተ ውሃ ስለነካቸው አይደለም ቢሞቱ መንግሥተ ሰማያት የሚገቡት። የእናንተ ውሃም ሳይነካቸው ይገባሉ። ይግረምህ እንኳን የእናንተ አይደለም የሌላውም ሕፃናት ቡዳ፣ ሂንዱዝም፣ ዋቴቨር ሙስሊም ምናምን ነገር በለ ሕፃናት ሆነው ከሞቱ መንግሥተ ሰማያት እንጂ የሚገቡት ገሃነመ እሳት አይቀቅላቸውም እግዚአብሔር። ለምን? ልበ ንጹሐን ናቸው። ሕፃናት ወደ እኔ የመጡ ዘንድ አትከልክሏቸው ብሎ ያለው ጌታችን ኢየሱስ ክርስቶስ በዛ ሰዓት ሲያስተምር ወደ እሱ የመጡት ሕፃናት የአይሁድ ሕፃናት ናቸው እንጂ የክርስቲያኖች ሕፃናት አይደሉም። የክርስቲያን ልጆች አይደሉም ወደ እሱ የመጡት። የአይሁድ በይሁዲ እምነት ውስጥ የነበሩ ቤተሰቦቻቸው እየተከተሉ ከኢየሱስ አንዳንዱም ወሬ ሊያዩ፣ አንዳንዱም የሚያደርገውን ተአምራትን ሊያዩ፣ አንዳንዱም ከአፉ የሚወጣውን የጸጋ ቃል ሊሰሙ ወደ እሱ የተከማቹ፣ አንዳንዱም ያበላል ብለው ስላሉ፣ አንዳንዱም ሊያነክሱት የተሰበሰቡ የእነሱ ልጆች ናቸው ወደ እሱ የመጡት። አንተ እየሰማኸኝ ነው? አጭርና ግልጽ እኮ ነው ብዬ የምልህ። የመረረ እንደ ኮሶ የገፈነን ይህንን ጽድቅ ትምህርት እንሰጣለን። በቃ ይህንን የተጣባህን ተረት ሁሉ ነቅሎ ያወጣልሃል ማለት ነው። አጭርና ግልጽ። የክርስቲያን ልጆች አይደሉም ወደ ኢየሱስ የመጡት፣ የአይሁድ ልጆች ናቸው። አይሁዳውያን ናቸው። ኦኬ። ተአምር ለማየት ወሬ ለማየት የመጣ ትውልድ ሁሉ ማለት ነው። ከእነሱ መካከል ሕፃናትን አቅፎ ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ብሎ ያለው። ስለዚህ ሕፃናት የሚያጠምቁ አብያተ ክርስቲያናት የእናንተ ውሃ ስለነካቸው አይደለም መንግሥተ ሰማያት የሚገቡት። ዳርያዝ እባክህ ዳርያዝ፣ እዚህ መተህ ዝም ብለህ የአባቶች ምናምን ነገር እያልክ የማንንም የተረት ቅርሻት አትንገረን። ሐዋርያቱ አላሉም። ጌታችን የሁላችን ጌታ አላለም። ዳርያዝ ሕፃናቱን አበሳት አታስጠብሷቸው። ወይ የኦርቶዶክስ ውሃ ስለነካው የመካነ ኢየሱስ ውሃ ስለነካው መንግሥተ ሰማያት የሚገባው? በፍጹም። እናንተ ባታጠምቋቸው የሕይወታቸው ማብቂያ እዛ ጋ ሆኖ የዘመናቸው ቁጥር ቢያልቅ እግዚአብሔር በሲኦል አይቀቅላቸው። 4 ነጥብ።
ራሱ መምህሩ ራሱ ጌታችን በምድር መጥቶ ወደ እኔ ይመጡ ዘንድ አትከልክሏቸው መንግሥተ ሰማያት ለእንደነርሱ አይነት ናትና ብሏል። 4 ነጥብ። እዚህ ሕፃናትን ሻወር ከውሃ ጋር ከተገናኘ ሻወር ካካቸውን ለማጠብ እንደዛ ተጠቀምበት። ኦኬ እንደዛ ተጠቀምበት። ግልጽ አይደለም እንዴ? እንደዛ ተጠቀምበት። ካካቸውን ለማጠብ ብብታቸው ምናምን ሰውነታቸውን ለማጠብ ተጠቀምበት። ውሃን ለመጠጥ እንኳን ራሱ እንኳን ትንሽ ከፍ ሲሉ ነው። የ40 ቀን ሕፃን ልጅ ውሃ እንኳን እኮ አይጠጣም ታውቃለህ? ውሃ እንኳን አይሰጠውም። ውሃ ውስጥ አስገቡት፣ ውሃ ተጠምቆ በውሃ ተጠምቆ ይድናል ይላል ዳርያስ። ሐዋርያት ያላስተማሩትን ትምህርት ጌታችን ኢየሱስ ክርስቶስ ያላስተማሩን አጥምቁ ብሎ ትእዛዝ ባልሰጠበት መምህሩ ሐዋርያቱም አጥምቁ ብለው ባላሉበት ከየት እንዳመጣችሁት? ሉተር እንደዚህ ብለ ዳርያስ አልኩ። ሉተርስ ቢሆን ማን ነው ሉተር የሆነ እንደሆነ በሱ ቆዳኛ እንዲህ እሱ ለኛ ሲል የተሰቀለልን አድርጋችሁ ምትል ብራዘር፣ አጭርና ግልጽ እኮ ነው ብዬ የምልህ። ጀርመናዊ አንድ የካቶሊክ መነኩሴ አይደለም ለእኔ ሞተልኝ። ሉተር ዳርያስ የተግበሰበሰ ትውልድ ሁዝ ሉተር የሆነ እንደሆነ ከካቶሊክ ቤተክርስቲያን ይዞት የወጣው ዝም ብሎ እንቶ ፈንቶ ትምህርት ነው ብራዘር። ካቶሊክ ስታጠምቅ ነበር፣ እሱም እዛ መነኩሴ ነበር። በቃ ያንኑ ይዞት ወጥቷል። ያልተቆረጠለት ስንት ነገር ማለት ነው። ማናቸው ሉተራውያን ስርዓትን ትይዛለህ ብራዘር። የሚሰማን ትውልድ አለ። የሕፃናት ጥምቀት እምነትን ቀዳሚ ስላላደረገ መንቦጫረቅ ይባላል። እያንቦጫረቁ ነው። አጥማቂዎቹም ከተጠማቂዎቹ የጠነከረ እውቀት ስለሌላቸው ማለት ነው። እነዚህ እናጠምቃለን ባዮቹም ከሚጠመቁት ሕፃናት ያልተሻለ እውቀት ስለሌላቸው እንጂ ሕፃናትን የምታጠምቀው አንተ የአንተ ውሃ ስለነካው ነው። እንደ ሕፃን ቢሞት መንግሥተ ሰማያት ምናልባት ሳይጠመቁ እኮ ቢሞቱ እውነት ሳይጠመቁ ቢሞቱ ሳይጠመቁ ቢሞቱ የእናንተ ውሃ ስላልነካቸው ሲኦል ሊገቡ ማን ያለህ? የትኛው ሐዋርያ ነው እንደዚህ ብሎ ያስተላለፈልህ? አባቶች አትበለኝ። አባቴን ሳብዬ አልረግምህም። እኔ እርግማን አልተፈቀደም። አባቶች አትበለኝ። አባት ብለህ ካልክ ከጴጥሮስ ጀምር። ከማቴዎስ አምጣ፣ ዮሐንስ ይምጣ፣ ይቅረብ፣ ያዕቆብ በመልእክቱ የጻፈው ካለ ይሁዳም አንድ ምዕራፍ አለው ይምጣ። ኦኬ። ከሐዋርያት ውጭ ደግሞ የሆኑት እነ ቅዱስ ሉቃስ አሉ፣ ከቃሉ አገልጋዮች ሰምተው የጻፉት እነ ቅዱስ ማርቆስ አሉ። አምጣ። ጳውሎስ ሐዋርያ አለ፣ 14 መልእክታት አምጣ። አይ ምን እሱ ጋማ የለም፣ ምን ያው እዛ ጋማ የለም፣ በቃ የለም። አዎ ስለዚህ አሁን መተህ እኔን እንትና ሉተር፣ ጆን ካልቪን፣ ዝዊንግሊን፣ ሄሬኒዮስ፣ አግናጢዮስ፣ ሱሱኒዮስ፣ ሰባሊዮስ፣ እንጦሮንጦስ፣ መቃሪዮስ ምናምን ነገር እያልክ ሶስት እያልክ አታምታታም ስል ብራዘር፣ አታምታታም። አምጣ ከሐዋርያቱ የለም። ዳርያስ ከጴጥሮስ አትጠቅስም። ከሁለቱ ጥግህን ያዝ። ከማቴዎስ የለም። ምንም ልረዳ አልችልም። ዳርህን ያዝ። ወይ ፍንክች አልኩ ወይ ውልፊት። አይ እንትና ኦሪገን እንዲህ ብሎ እንደዛ አለና እንትና ደግሞ የቆጵሮሱ ደግሞ ጳጳስ የነበረው እንዲህ የቆጵሮሱ ሰውዬ አውል በዚህ በ4ኛው መቶ ክፍለ ዘመን ላይ ነበር። ቆጵሮስ ላይ ነበረ እድገቱ እና እዚህ በታላቁ ባህር በሜዲትራኒያን ባህር ላይ ይሰርግ ነበር፣ ወደ ውሃ ውስጥ ይጠልቅ ነበረ እና እዛ ሲጠልቅ ነው መገለጡ የመጣለት። ዳርያስ ኮተታም ትውልድ ዳርያስ የቆጵሮሱ እንትኑ አትበለኝ። አንጣ ዕብራውያን አባቶችን ሐዋርያቱን። አይ እምል ኤርሚስ ረጋ ብለሄው በማልታ ደሴት ላይ ይኖር ነበር ብሎ ብራዘር፣ በታናሿ ኤዥያ በተባለችው እዚህ ማይነር ኤዥያ የተባለው ላይ
በታላቁ ባህር በሜዲትራኒያን የግሪክ ደሴቶች የቱርክ ደሴቶች የተባሉት የሚያዙ የጣሊያን ደሴቶች የፈለቀውን ደሴት ጥራ እሱ ላይ ይኖር ነበረ እና በሚኖርበት ሰዓት አሳ ያጠምድ ነበረ። አሳ አጠማመዱ ምናምን ሰውዬ መንፈሴን አታበሳጨው ስልህ ታመጣ ከሆነ ከሐዋርያቱ አምጣ ጥቀስልኝ። አንድ ጸሐፍት ሐዋርያት ዮሐንስ ጻፈ፣ ጳውሎስ፣ ጴጥሮስ፣ ማቴዎስ የለም። እሺ ያዕቆብ ተናገረ በዚህ ጉዳይ ላይ፣ ይሁዳ፣ ማርቆስና ሉቃስ ተናገሩ። አለቀ። አዲስ ኪዳን እነኛውን ስማቸውን የጠሯቸው ሰዎች ናቸው የጻፉት አዲስ ኪዳን 27ቱ መጽሐፍት። የለም እሱ ላይማ የለም። ኤርሚ በቃ ከሌለ የለማ፣ ከሌለ የለም የለም። እንዴ ሉተር ለኤርሚያስ በደልና ኃጢአት ቀራንዮ መስቀል ላይ እንደተንጠለጠለ አድርጎ ሉተር እኮ እንዲህ ብሎአል፣ አንተ እንዴት ትለዋለህ? ዳር ያዝለዋለሁ። ሉተርንስ እንደ እግዚአብሔር ቃል ያልተናገረውን ማን ነው ሉተር የሆነ እንደሆነ? እውነቴን እኮ ብዬ የምልህ ማን ነው እዚህ ወንጌል የሆነ እንደሆነ? ማን ነው ጆን ካልቪን ዋቴቨር የምጠራው ማለት ነው? የኛ ሪፎርሜሽን አባቶች ብለን የምንላቸው አትናቴዎስ፣ መቃሪዎስ፣ ሰባሊዮስ፣ ሱሱኒዮስ፣ ቆርኔሌዎስ ምናምን ነገር እያልክ ማለት ነው። አይሻልህም ዲያብሎስ? የቤተክርስቲያን አባቶች ናቸው። ኦኬ በነበሩበት ዘመን መልካም ስራ ሰርተው አልፈዋል። ኦኬ የተናገሩትን ነገር ሁሉ በሙሉ ጠቅልለን በሞቴ እያለን ድሮ ገጠር ላይ የባላገር ቀልድ ብለን የምንለው አለ። ሰርግ ቤት እንደዚህ ምሽት ላይ ሰው ለማዝናናት ብለን ስንል እንጀራ ይቆረስና የምንጫወተው በዚህ ስለነበር ማለት ነው። አመዱን ወይ ከሰሉን ውስጡ ያደርግና እንጀራውን ጥቅልል አድርጎ ወጥ ያስነካዋል። ከፊት ለፊቱ ላይ አመድና ከሰል ውስጡ እንዳለው እንዳይታይ አድርገን በእንጀራ በደንብ ሽብልል አድርገን ጠቅልለን ከዛ በሞቴ እንለዋለን። ወይ ለሚዜው ወይ ለባልየው ወይ ለአንዱ በቃ የባል ሀገር ቀልድ ማለት ነው። ከዛ ዝም ብለን በሞቴ በቅዱስ ሚካኤል ቁጭ በል በለኑ በዛ አትነሳ ቆይ እዛው ጋር ምናምን ነገር ብለን እዛ እንሰጠዋለን። ይጎርሳል። እዛ ማላመጥ ሲጀምር ያው አመዱ ቡን ይላል ማለት ነው ካፍ ውስጥ እዛው ላይ ማለት ነው። አሁን እንደዚህ በሞቴ የሚባል ነገር የለም ብራዘርዬ። ጠቅልለህ አታበላንም። ኦርቶዶክስ ጠቅልላ ለብዙ ዘመን ስታበላን ነበር። መድኃኔዓለም ዘቅዝቆ እኮ አልኩ ጭክ እንዳለች ዶሮ ዘቅዝቆ ነው መርዟን ያወጣልን። የስተት ትምህርት የተመረዘ ትምህርት ኦኬ። የጴንጤ የተመረዘ ትምህርት ቢኖር ዘቅዝቀን እንደፈዋለን አልኩ። የካቶሊክ የተመረዘ የአይሁድ የተመረዘ ትምህርት በእግዚአብሔር ቃል ላይ የገባ የሰው ስርዓት የሆነ ትምህርት በማርቆስ ወንጌል መጽሐፍ ምዕራፍ 7 ላይ በማቴዎስ 15 ላይ በኢሻያው 29 ላይ የተበረዘ የሰው ስርዓት የሆነ ትምህርት እግዚአብሔር በታናክ ላይ ያላዘዘው በሙሴ የሌለ በመዝሙራትና በነቢያት ላይ ቢፈለግ የማይገኝ አምጥተው ብራዘር ስለ ወጭት ማጠብ መምህራችሁ ከደቀ መዛሙርቱ ጋር ሳይታጠብ ይበላል ምናምን ነገር አሉ እና እንዲህም በማድረጉ ይረክሳል አለ ጌታ። እንዲህ አይነት ትምህርት ሰጥቷል እንዴ? አልሰጠም። ማን ይህንን ትምህርት ያስተማረው? አባቶች የተባለው። ይህንን ምን ይለዋል ቅዱስ ጳውሎስ ገላትያ ላይ? የአባቶች ወግ ስለ ወጋችሁ የእግዚአብሔርን ትእዛዝ ትሽራላችኋላ። ጌታዬ ወግ ያው በባህላችን እኛ ምናምን ነገር ብሎ ይላል። ባህል ከሆነ ግባና ኦሮሞ ውስጥ እዛ ተናገር። ባህል አለው ኦሮሞ፣ አማራ ባህል አለው። ባህል እዛ ማስፋፋት ትችላለን። ትግሬም ባህል አለው። እያንዳንዱ ብሔር ብሔረሰብ አለው። እዛ ባህልን እዛ ታደርጋለህ። አምጥተህ እግዚአብሔር ያልጫነብንን ቀንበር እኛ አትጭንም አልኩ። እኛም አንጭንም። ልጅሽን አስጠመቅሽው እንዴ ይላታል። አላስጠመቅኩትም። እንዴ ምን ሆነሽ ነው እንጂ አስጠምቂው እንጂ ሳይጠመቅ እኮ ድንገት ቢሞት ይላል። ጨርሰው እስኪ ድንገት ቢሞት የት ይገባል? ሲኦል ገነት ብሎ እንኳን ቶሎ እኮ አይጠራም። የት ይገባል? ድንገት ቢሞት
አይ ድንገት ቢሞት አንዳንዱ እንደውም ቶሎ ደፈር ብሎ ሲኦል ነው የሚገባው ይላል። ማን ያለው? ሕፃን ሳይጠመቅ ቢሞት ሲኦል ይገባል ብሎ ያለው ኢየሱስ ክርስቶስ ነው። የትኛው መጽሐፍ ምዕራፍ ስንት ቁጥር ስንት ላይ? ይህን ትምህርት ጠዋት ማን ነው ቢኒ ነው ትናንትና ያለው። ይህን ተናገር ይጨርሳለሁ። ድሮ አሉ በድሮ ዘመን አሉ በድሮ ዘመን አሉ። እሺ በድሮ ዘመን ሰማይ እንደዚህ በእጅህ ራሱ እንደዚህ ተነካው ነበር አሉ። እውነታችሁን ነው ብለን ስንል እንደዚህ ስትንጠራራ እንደ ተነካው ነበር። በመሃል ባለ ጣትህ እንዲነካ ልታደርገው በምችለው አይነት መጠን ነገር ነበረ። ከዛ ዕለታት አንድ ቀን በቅሎ ስትግጥ ሳር ስትግጥ ዋለችና ጠግባ እግሯን ወደ ላይ እንደዚህ ስትዘል በኋላ እግሯ ሰማዩን መታችሁ በርግጫ። ከዛስ እና አንድ የስታጎነው አልኩህ አሉ። ይኸውልህ ኢትዮጵያዊ ወሬ አንድ የስታጎነው አሉ እንደው ሰማዩ ሽቅብ ወጣልህ ብለው አቤት ሎቱ ስብሐት። ኧረ በመቤቴ እንደዛ ነው እንዴ ነገሩ ብለን ስለ አዎ። እና ቲያም በኋላ መድኃኔ ዓለም ተቆጥቷት ለዘላለም ልጅ አትውለጂ ብሎ ይኸውልህ አትውለጂ ብሎ በቅሎይቱን ረገማት። ከዚህ የተነሳ በቅሎ አትወልድም ብለው ነገሩን። የሕፃናቱን ጥምቀት ጉዳይ ልክ እንደዚህ ከዚሁ ያልተናነሰ ተረት ማለት ነው። በጽድቅ ቃል ጠርገን ከጎዳና ላይ ዞር እናረጋለን። ትምህርትህ ገለባና ፉርሽካ መሆኑን እዚህ ዓለም እንዳውድም አይደለ? በደንብ አድርጌ በወንጌል ሽመል እየወቃን ከወንድሞች ጋር እንትን አውድማው ላይ እናሰጣለን። ቡናኝና አሰርህን ይዘህ ትሸከማለህ ማለት ነው። ሕፃናት ለመዳን ተብሎ ውሃ ሰውነታቸውን ሊነካቸው ጥምቀት ብለህ የምትለው ሊነካቸው አይጠበቅም። አጭርና ግልጽ። አይ የለም መንካት አለበት ብለካል። ማን ነው ሕፃናት ውሃ ይንካቸው ብለ ያለው? ከሐዋርያቱ አንድ ጥቀስልኝ፣ ከጌታዬ ጥቀስልኝ። እነሱን ጥቀሱ ብለን ስላችሁ አንድም አትጠቅሱም። እንደ ወፍ ጎጆ እላያችን ላይ ልትታታብን ተረተን ትፈልጋለህ። ከበቅሎ ያልተናነሰ ነው። ናቲያም ከያ ቀን ጀምሮ በቅሎ እስካሁን ድረስ አልወለደችም አሉን። እና ሰማዩም የዚህን ያህል ርቀት ሰማይ ብለው ያሉን ይሄ ዩኒቨርሱን እኮ ነው። አንዴ ስታጎነው አሉ በቅሎ። አቤት 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 አቤት! ቃሪዎት ያሰማልን እያልነበረን ሰማይ ነበር። አንዴ ስታጎነው እንደ ወደ ላይ ሸቀብ ስትለው ወንድሜ መዳን ቀደም ሲከራከርበት የነበረው ነገር ሁሉ በሙሉ ተጠምቆ ማለት ሳያምን ተጠምቆ ድኗል። ኢየሱስ ያመነ የተጠመቀ ይድናል ያለው ጌታዬ። ልጁስ ሳላምን ተጠምቄ ድኛለሁ። ሳታምን አዎ ኢየሱስ እኮ አምኖ ነው ብሎ የሚለው አይ እሱን ተው፣ እኔ ሳላምን ተጠምቄ ድኛለሁ። ሴሴዝ ኦርቶዶክስ ይላል ኤርሚያስ። ጨርሻለሁ ወገኖች። ቴንክ ዩ ወንድምነት መቀጠል ይችላል። እሺ ወንድምነት ጸጋ ይብዛልህ። ሌላ ኦርቶዶክስ ካለ እንቀበላለን። ሚሽናል ነው የሚለው ከየት ቤተ እምነት ይሆን የመጣው? ሰላም ለእናንተ የሆኑ ወንድሞች፣ ሰላም። እኔ ከወንጌል አማኞች ነኝ። እሺ ከወንጌል አማኝ። እሺ
ሌላ ኦርቶዶክስ እንቀበል። ቦታው እንዳያንሰን ለነሱ ያዘጋጀነው 2 ቦታ ነው ያለውና ተባረክ ነው። እሺ ሌላ ኦርቶዶክስ አለ? ሌላ ኦርቶዶክሳዊ ሌላ ኦርቶዶክሳዊ ካለ አንድ ቁጥር ጻፉልን። እሺ ሌላ ኦርቶዶክሳዊ ካለ ውሃ ውስጥ ስለገቡ ኢየሱስን የለበሱ የሚመስላቸው በጣም ምስኪኖች አሉ። ውሃ ውስጥ ስለገባ ኢየሱስን አትለብሰውም ብራዘር። የምታሳየው ነገር ያስፈልጋል። የምትለብሰው ስትወለድ ነው፣ የተወለደ ሰው ነው የሚለብሰው። ስለዚህ አሁን የምትለብሰው ለሰዎች የምታሳየው ህይወት ማለት ነው። ጌታን በኑሮ በህይወት ኢየሱስን ለሰዎች ማሳየት ማለት ነው። ለሰዎች ማሳየት ማለት እሱ ቴንኪ ወንድምነት አፌ ቁርጥ ይበል ይላል የሀገሬ ገበሬ። እንደዚህ ነው። ኖራችሁ አሳዩ የክርስቶስን ህይወት። የተጠመቀ ሰው ምንም ብራዘር ካልኖርክበት። ለዛ ሆነ ጳውሎስ ሲጀምር ስለ ጸጋ ያወራና ኃጢአት እንዲበዛ በጸንተን እንኑር ብሎ 5ን በደንብ ታየውና 6ም ሲጀምር ይህንን ሀሳብ ነው እኮ የሚያጠቃለው። በጸጋ ስለመኖር በጸጋ ስለመዳን ያወራና ስለመኖር ምዕራፍ 6ን ይጀምራል። ስለዚህ ጸጋ እንዲበዛ በጸጋ ስለዳንን በነፃ ስለጸደቅን፣ ስለዚህ በኃጢአት ጸንተን እንኑርን ብሎ ነው የሚጠይቀው። አይደለም። ሶ ምንድን ነው የምናደርገው? ኢየሱስ ክርስቶስን ለሰዎች ምን እናደርጋለን? እናሳያለን። በክርስቶስ ውስጥ ሆነን ማለት ነው። ተጠምቀን በክርስቶስ ኢየሱስ ውስጥ ገብተን ማለት ነው። ጌታን ምን እናደርጋለን? ሪቬል እናደርጋለን፣ ለትውልዱ እናሳያለን ኢየሱስን። ያን ነው ክርስትና የሚያወራው ብራዘር። እና ክርስትናን መኖር ስትጀምር ነው የሚገባህ ማለት ነው። እሺ ሲሳይ ሰላም። እሺ ሲሳይ ሰላም። ሰላም ዳኒ፣ እንዴት ነህ? እግዚአብሔር ይመስገን። ሰላም ታምነ ቃለዊት። እሺ ጸጋ ይብዛልህ። ታች ሆነ ስማት ተባረክ። እሺ ሌላ ኦርቶዶክሳዊ ካለ እንቀበል። ሌላ ኦርቶዶክሳዊ ካለ እሺ ካላችሁ ነው። በኦርቶዶክስ እምነት ያደናል። እሺ ሞዴሬተሮች እስቲ ቼክ አድርጓቸው፣ ሲገቡ ቼክ አድርጓቸውና እሺ መሲ ሰላም፣ እንዴት ነሽ መሲ? እሺ በጌታ ናት። ኦራይት ኦርቶዶክስ በእምነት ይዳናል። እሺ የኤማውስ መንገደኞች ሰላም። አንድ እግዚአብሔር ቃል ላምብላችሁ እስከዛ ድረስ ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በስጋ የምኖርበት ኑሮ በወደደኝ ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው። እግዚአብሔር ይባረክ። አሁን የምኖረው ህይወት ይሄ ነው ወዳጆቼ፣ ይሄ ነው የእግዚአብሔር ቃል። ይሄን ነው የሚናገረው። በእግዚአብሔር ልጅ ላይ ባለን እምነት ነው ወገኖቼ። ክርስትና ይሄ ነው። ሊያኖርን የሚችለው እውነት ይሄ ነው። እሺ ሰላም ኤማውስ እንዴት ነህ? ሰላም ነው ወንድሜ፣ እግዚአብሔር ይመስገን። ከየት ቤተ እምነት መጣ? ከኦርቶዶክስ ተዋህዶ። እሺ እንኳን ደህና መጣ። ግን እኔ አልወክላትም። ግን ያስተማረችን ነው የምትነግረን? እኮ አልወክላትም አልኩ። ያስተማረችን ነው ወይ የምትነግረን? ምን ሆነ ማለት አልገባኝ።
አሁን የምትነግረን የኦርቶዶክስን እምነት ነው ወይ ትምህርቷን ነው ወይ አሁን የምታወራን? ወራጄ አይሰማም። አንተ የትኛው ኢየሱስ ነው የምታወልቀው? ኦኬ እዛችሁ ነው ወራጄ። አንተ አሁን መስማት እየሰማሁ ነው። አሁን አንተ መማር ነው ያለብህ ብራዘር። እሺ ሌላ ኦርቶዶክሳዊ ካለ እሺ ወንድሞች ሐሳብ ካላችሁ መስጠት ትችላላችሁ። እሺ ኢኤክስኤን ሰላም ብራዘር። ሰላም እንዴት ነሽ? እግዚአብሔር ይመስገን። ከየት ቤተ እምነት? ከኦርቶዶክስ። እሺ እንኳን ደህና መጣ። ማንና ቆያችሁ? እሺ ዳግሻ አለ እንዴ? ዳኒ ያለው እስቲ ተቀበለው ወዳጃችን። ኦኬ ማን ነው? ኤክስኤን የሚለው ነው አለውኝ። እሺ ሰላም ወንድማችን እንዴት ነህ? እግዚአብሔር ይመስገን። እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነህ? ከኦርቶዶክስ። እሺ ርዕሳችን ዛሬ በኦርቶዶክስ እምነት ያድናል ነው። አይተዋል? አጋጣሚ ስክሮል ያደረኩ ነበር ያገኘሁትና። ኦኬ እሺ እምነቱን ነው ስክሮል ያደረክ ያገኘው ወይስ ቤቱን ነው? ቪዲዮን አጋጣሚ ቤቱን። እሺ በኦርቶዶክስ እምነት ያድናል? ኦኬ ትንሽ ማብራሪያ ትሰጠኝና እንወያያለን። አይ ቀላል ነው ጥያቄው። እምነት አለ አይደል? አንተ አማኝ ነህ አይደል? አዎ። ኦኬ እሱ እምነትህ ያድንሃል? የትኛው ታብራራልኝ? እንዴት ነው አሁን? ይብራራ። ጥሩ ነው። ያንተን እምነት ላብራራ ነው ወይ? ኦኬ አሁን አንተ ታምናለህ አይደል? አዎ። አሁን እንዴት ነው ያድናል ስንል ከምን አንፃር ነው የሚያድነው እኮ አሁን ጠያቄውን ጋር በአንዴ እንደገባ መጀመሪያ መልስልኝ ያንተን ነው። ኦኬ እሺ ወዳጅ ችግር የለውም ነው ወይ? ውይይት አይደል ያዝነው? እሺ ውይይት ስለሆነ ችግር የለውም። ዋናውን ወደ ትክክለኛ መንገድ ለመመለስ ስለሆነ ጥያቄውን ግልጽ እንድታደርግልኝ ብዬ እኮ ነው። ጥያቄው እምነት አለኝ አልከኝ፣ አማኝ ነኝ ብለኸኛል አይደል? ልክ ነኝ እኮ። ያ እምነትህ ያድንሃል ወይ ማለት ነው? ኦኬ ያመንኩት እምነት ያድንሃል። እሺ ከምን አዳነ ወይም ከምን ያድንሃል? ጥሩ ጥያቄ ነው። አሁን ለምሳሌ እኔ በኦርቶዶክስ አማኝ ነኝ ስል እግዚአብሔርን አመልካለሁ ማለት አይደለ? እኔ እንጃ ንገረኛ። እግዚአብሔር አምላክነት ካመንኩ እንዴት ነው ነገሩ? እኔ እንጃ ማለት ያንተን አንተ ንገረኝ ማለቴ ነው። ኦኬ እኔ የማምነው እምነት ከሰይጣን ያድነኛል። ከሰይጣን ያድናል። እሺ ሌላስ ከምን ያድናል? ሌላ ከዚህ በላይ ሌላ ከምን ሊያድነኝ ይችላል? ማለት ከሰይጣንና ከክፉ አሰራር ድናለኛ። በቃ ሌላ ከምን ሊያድነኝ ይችላል? እኔ እንጃ። እኔ እኮ ያንተ ከምን እንደሚያድን አላውቅም። ያው ነገርኩኝ እኮ ከሰይጣን ያድነኛል። ከሰይጣንና ከክፉ ሰራ ከዳንክ ያው እግዚአብሔር ሕይወት ነው የምትወርሰው። ከዚህ በላይ ደግሞ ትልቅ መዳን የለም። ከሰይጣን ኦኬ። ከሰይጣንና ከምንድን ነው ሌላ የሚያድንህ? ከክፉ ነው። ከሰይጣን በሙሉ ነው የሚያድንህ። እሱ ከተወገደ ሌላ ሁሉም መልካም ስለሚሆን ኦኬ። እምነትህ ነው የሚያድንህ አይደለ? በማን ላይ ያለህ እምነት? በራስ ላይ ያለህ እምነት? በሰው ላይ ያለህ እምነት? በእግዚአብሔር ላይ ያለህ እምነት? እምነት በእግዚአብሔር ነው እንጂ በሌላማ በሰው እንዴት ልትታመን ትችላለህ? በእግዚአብሔር ላይ ያለህ እምነት ኦኬ። ምኑን ታመንከው አንተ? ታመንከው ነው አመንከው? እምነት ማለት ማመን መታመን ስለሆነ ምኑን አመንከው? ምኑን ታመንከው? እግዚአብሔርን። እግዚአብሔር አምላክ ነው። አምላክነቱን ታምነህ ማለት ነው አይደል? ከሰይጣን የምትድነው።
አምላክ ሆነ አምላክ ገዥ ነው። ገዥነቱን ካወቅ ንጉስነቱን ከተረዳው ለንጉስ የሚገባውን ታደርጋለህ። እሱን ካደረግ ትድናለህ። የሆነ ነገር አድርገህ ነው የዳንከው ማለት ነው ከሰይጣን። የሆነ ነገር ለእግዚአብሔር አድርገህ ከሰይጣን ዳንክ አይደል? ከክፉ ስራ ዳንክ ነው። እንዴት ነው የምትረዳው? ተረጋጋ መጀመሪያ። የሆነ ነገር አድርገህ ነው አልከኝ። አይ አንተ ተረጋጋ እንጂ ወዳጅ። የሆነ ነገር አድርገህ ለእግዚአብሔር አልከኝ። እሺ ወዳጅ፣ ቆይ መጀመሪያ ልንወያይ ነው እዚህ ቤት የገባሁት። እየተወያየን ነው ወዳጅ። ምን ጥያቄ ቀየር እንዴ? ኧረ ጥሩ ጥያቄ ነው። እንትን እንደ ልክ የምርመራ ጥያቄ ባይሆንና እንዲሁ ነፃ ሀሳብ ቢሆን ጥሩ ነው። እንዴት ይሁንልህ? እስኪ ጥያቄ አንተ ምረጥ። ምን አይነት ይሁንልህ? አሁን አንድ ሀሳብ በአንድ መንገድ ብቻ ሊገለጽ አይችልም። እሺ አንተ በፈለከው መንገድ ግለጸው፣ ሰፋ አድርገህ ግለጸው። ለምሳሌ ያው ገብቶኛል ሀሳብ በነፃ ዳንክ ለማለት ፈልግ አይደል? አሁን ሰይጣን ምንድነው? አንደኛ ከኛ የሚጠበቅ ስራ አለ። የዛ ደግሞ የእግዚአብሔር ኃይል ደግሞ እኛ ጋር ሲሆን ማለት ነው። በእኛ ጥረት ብቻ የሚሆን መዳን የለም። እግዚአብሔር ብቻውን ደግሞ ሊያድነን አይችልም። ይሄን ደግሞ ያው በሞር ከመጽሐፍ ቅዱስ ላይ ስላለ አይሁድን ማመን ይቻላል። ምንድነው? እግዚአብሔር ብቻውን ሊያድነን አይችልም ማለት? አይሁድም ሊያድነን ይችላል እያለ ነው ኤርምዬ። እግዚአብሔር ብቻውን ሊያድነን አይችልም ማለት? አንተም መጨመር አለብህ እያለ ነው። አንተና እግዚአብሔር ናችሁ ማለት ነው ለአንተ መዳን ኮንትሪቢዩት ያደርጋችሁት አይደል? አሁን አንድ ወዳጅ ገብቶ ነበር። አሁን መስመር ላይ የገባው ምንድን ያለው? ለምሳሌ መጽሐፍ ቅዱስ ላይ ልትድን ትወዳለህ ብሎ ነው የጠየቀው። ያንተን እናውራ። አንተ ስንት ፐርሰንት አዋጣ? እግዚአብሔር ስንት ፐርሰንት አዋጣ ለአንተ መዳን? በፐርሰንት የሚለካ ነው እንደ እግዚአብሔር ስራ እኮ። በምንድን ነው የለካው? አንተ እኔና እግዚአብሔር ስትል የእግዚአብሔር ፓርቲቱ ነው ያንተ ፓርቲቱ ነው? አንተና እግዚአብሔር ለመዳንህ ኮንትሪቢዩት አድርጋችኋል። የዳንኩት ከሰይጣን ነው ከክፉ ስራ ነው አልከኝ ቅድም። ከክፉ ስራና ከሰይጣን ለመዳን አንተና እግዚአብሔር ድነት ላይ ኮንትሪቢዩት እንዳደረጋችሁ ነገርከኝ። አንተ ምን አደረግ? እግዚአብሔር ምን አደረገ? እግዚአብሔር ምንም ሊያደርግ አይችልም። አንደኛ እሱ አሁን ለምሳሌ ፀሐይ ወጣለች አይደል? ለምሳሌ በላቸው እዚህ ምንም አይሰራም። እንረጋጋና ኦኬ። ለምሳሌ ደጅ ላይ ከወጣ ፀሐይን ታያታለህ አይደል? እሺ። ስለዚህ የፀሐይ ድርሻ በቃ መውጣት ነው። የአንተ ድርሻ ደግሞ ፀሐይን መሞቅ ነው ማለት ነው እኮ። በአንተ ድነት ዙሪያ ንገረኝ። በአንተ ድነት ዙሪያ እግዚአብሔር ምን አደረገ? አንተ ሞከው ድነትን፣ እሱ ድነትን አወጣልህ። እንደዛ ነው ምሳሌው? አልገባኝም። እግዚአብሔር ያድነኛል ብለህ ስታምን አንተ ድርሻ ነው የሚሆነው እሱ። እሺ። ስለዚህ አንተ የማመን ድርሻ አዋጣ፣ የማመን ድርሻ አዋጣ። እሱስ ምን አዋጣ? እሱስ ምን አደረገ እግዚአብሔር? አንተ ታድነኛለህ ብለህ ወደሱ ከተጠጋህ እሱ ያድንሃል እኮ። አንተ ለማዳን ምንድነው ኮንትሪቢዩት ያደረከው? የድርሻ ምንድነው ለመዳንህ ማለት ነው? ምን አዋጣ? ከዚህ በላይ እንዴት አስረዳህ እችላለሁ? ኦኬ ለምሳሌ ታመምክ እንበል። እሺ። ሆስፒታል ነው አንተ ጋር የሚመጣው ወይ ደግሞ ሐኪሙ አንተ ጋር የሚመጣው ወይስ አንተ ወደ ሐኪሙ ትሄዳለህ? ኦኬ ንገረኝ። አንተ ወደ ሆስፒታሉ ትሄዳለህ? ይባል መልስልኝ እንጂ። አንተ ወደ ሆስፒታሉ ትሄዳለህ አልኩ። አይሰማም እንዴ? ነው አንተ ብታመም ማን ጋር ትሄዳለህ? ሐኪሙ ጋር ትሄዳለህ? አዎ አልኩ። ነው ግራ አልገባኝም። ለምን ግራ አትጋላችሁ እኮ መለስኩልህ እኮ። ኔትወርኩ ይሁን አላውቅም፣ ጸጥታ ልብት ያለ መሀል ማለት። እሺ ጥሩ ችግር የለውም። ስለዚህ አንተ ወደ እግዚአብሔር በመሄድ አዋጣህ። መልስልኝ እንጂ ምን ወሰድኩ? መልስ አንተ ለመፈወስ አንተ ለመዳን ሐኪሙ ጋር ምን እርሻ ታዋጣለህ? ለመዳን አንተ ምንም ስለ ነፍስ መዳን ከሆነ ምንም ያዋጣሁት ነገር የለም። እኔ ስጦታ ስለሆነ ለስጦታ መዋጮ አይሰጥም ማለት። ድነት ስጦታ ነው አይደል?
የዘላለም ህይወት የሚባል ስጦታ በነፃ ነው የተገኘው አይደል? ቆይ እኔ ጌታ ስላንተ ነው የምናወራው። ስለ ሰይጣን በኋላ እናወራለን። ቆይ ስለ ሰይጣን በኋላ ትከራከርለታል። አሁን ያንተን እንጨርስ። ስለ ሰይጣን አልተከራከርኩም። መጀመሪያ ነገር የዘላለም ህይወት ለሰይጣን አልተሰጠም። ቆይ ወዳጅ የዘላለም ህይወት ለአንተ እንጂ ለሰይጣን ስላልተሰጠ ሰው አያዋጣም። ኦንሊ ቲንግ የሚያደርገው ምንድነው መሰለህ? አሜን ብሎ ይቀበላል ወይም ደግሞ አይቀበልም። ባለመቀበሉ ያን ስጦታ አያገኝም፣ በመቀበሉ ያን ስጦታ ያገኛል። ለአንተ ጋር የመጣው ስጦታ አብ አንድያ ልጁን የላከልህ አንተ የዘላለም ህይወት በማመን የምታገኝበት ትልቅ ስጦታ ነው። ያ ስጦታ ላይ አንተ አንድ ያደረግከው ነገር የለም። መተህ ደሙን ሲያፈስ ደሙን አልጠረክ፣ ላቡን ሲያፈስ ላቡን አልጠረክ፣ ሲተፋበት እኔም ጋር ትፉብኛል፣ ሲገረፍ የተወሰነ አልተገረፍክ። ምንም ያዋጣኸው ነገር የለም። እንዲያውም በስፍራውም አልነበርክም አይደል እንዴ? ስጦታው ግን ቀረበልህ አንተ ጋር። ስለዚህ ይሄ ነው አሁን አንተ ኮንትሪቢዩት ያደረከው ነገር እንደሌለ ገባህ አይደል? በድነት ላይ ችግር ምሳሌ ለርሽ ቀጥል። በቃ ይሄ ነው ድነት ማለት ይሄ ነው። ኦኬ አሁን ያ እምነት አድኖሃል ወይ ነው? ማመን አያድንም ያልከኝ ማለት ነው ታዲያ ወዳጄ? እየጠየኩ ያኮ የኔ ጥያቄ እኮ ነው። ማመን አድኖሃል ወይ ያልኩህ ነው። አዎ ስላልከኝ ነው። ከምን አዳንኩስ አዳነ ስል እየስጠይቅህ ከሰይጣንና ከክፉ ስራ አልከኝ። የኢየሱስ የመስቀል ስራ ከምን እንድትድን ነው ግን? እስኪ ንገረኝ። ልክ ነህም፣ ትክክል ነው፣ ጥሩ ነው። ያው የሆነ ውዝግብ ያለ መልስ ቢሆንም ግን የመስቀል ስራው እያጠራን የተወዛገበ ነገር መኖር የለበትም። ኦኬ መልስህ ገብቶኛል። መልስ ስለገባኝ ግድ የለም ዲቴል እንትን አልልም። አሁን ለአንተ ግልጽ እንዲሆንልህ አንተ ያመንከው ጌታ አተረፈኝ አዳነኝ ያልከው ጌታ ምን በማድረግ አዳነ? ምን ሰራልህ? ምን ሰራልህ? እስኪ ንገረኝ። ምን የከፈለልን ዋጋ እስኪ ንገረኝ። ክርስቶስ ለኛ የሞተውን ክርስቶስ ድምፅህ እየራቀ መጣ። በጣም እየጠፋ በጣም አድካሚ ነው። ትንሽ ጮክ በል። ቴንክ ዩ። እሺ ጮክ ልበል። አዳኛችን ክርስቶስ ነው እኮ። ምን ከፈለልህ ልትነግረኝ ትችላለህ? ምን እንደከፈለልህ? የትኛው ያልከፈለልኝ ምንድን ነው? ኦኬ ያልከፈለልህ ምንም የለም። በቃ ገብቶሃል ማለት ነው። ጠይቀህ ያለው ነገር እሺ፣ ለምን ከፈለልህ? ያንን ያልከፈለልኝ ምንም ነገር የለም ያልከውን ነገሮች ሁሉ ለምን ከፈለልህ? ልጁ ነኝ። ምን አልከኝ? ልጁ ነኝ እኮ። ልጁ እንዴት ሆንክ? ኧረ በእናትህ መልስልኝ። ማትመልስ ከሆነ ወንድም ሌላ ጊዜ ትመጣለህ። አንያ ድምፅህ በጣም ሩቅ ነው። በጣም ቆይተህ ነው የምትመልሰው። ምን አጠሬራ ምናምን ይዘሃል? አልገባኝም። ወይ ኔትወርክህ ነው መሰለኝ። አይ ቲንክ በጣም ቆይተህ ነው የምትመልሰው። ቀስ ብለህ ነው የምትመልሰው። ጮክ ብለህ ብትመልስ ደስ ገና እያነበብክ የሆነ ነገር እያሰብክ ምናምን የምትመልስ ነው የሚመስለው። ምን አልከኝ? ነው እዲህ ነው ድምፁ አንተ ጋር እንደ እስኪደርስ ብዬ ነው እኮ። አይ እሺ እንቀጥል። አንድ እቺን ልመልስና እቺ መልስልኝ ነው ደረሱ እንመለስ። ለምንድን ነው ያንን ሁሉ ዋጋ የከፈለልህ? ለምንድን ነው ያንን ሁሉ ዋጋ የከፈለልህ? የዘላለም ሕይወት እንድወርስ። ጎበዝ፣ የዘላለም ሕይወት እንድትወርስ። አሁን በቃ ተግባብተናል። በጣም ጥሩ። ቅድም ከሰይጣን ከክፉ ስራ ምናምን ያልከውን እዛ ውስጥ የምታካትተው ትችላለህ። ችግር የለው። በገደም እንዳምን ስለመለስክልኝ አንተ አሁን በእምነት ድነሃል። በዚህ ሰዓት ብትሞት የዘላለም ሕይወት አለህ ማለት እንዴት ነው? ብትሞት አትሞትም እንዴ? ትሞታለህ አይደል? አንድ ቀን አይ በቃ
አይ ቲንክ ዳኒ የመሰማመት ይቻላል መሰለኝ። እኔ ጋይስ ይሰማል። በዚህ በደንብ ነው የሚሰማው። ሊፍት ውስጥ ሆኖ ነው የሚያወራ። ምን አይነት ቦታ ነው ያለው? የሆነ አንደርግራውንድ ውስጥ ምናምን ያለው ቤዝመንት ውስጥ ምናምን ያለው? ኦኬ ኢትስ ኦኬ። በቃ ሌላ ጊዜ ብቀበለው እንደማያዛገኝ በጣም ነው ያዛገኝ። እኔ ራሱ በቃ ምንም እንትን ኮፓ ማድረግ አልቻልኩም። በቃ ታች ከሆንክ ግን የምትሰማን ከሆነ ይችን ልበልህ ዳኒ፣ ይችን ብቻ ልንገረው ወንድማችን በደንብ ኦኬ። እሺ የሆነ ድምፅ መልሶ ይሰማኛል። ርዕሳችንን አይተውን የገባ ወንድማችን በኦርቶዶክስ እምነት ያድናል ወይ ነው። አሁን ይሄ ኢየሱስ ከፈለልኝ ያልከው ምን ያልከፈለልኝ ያልከው ምላሽ ደስ ይላል። በጣም ምላሽ በጣም ደስ ይላል። እውነት እኮ ነው። ምን ያልከፈለልናል? እሱ ያልከው ጌታ አድኖሃል ወይ ነው። እሱን ማመንህ አድኖሃል ወይ ነው። አሁን ብትሞት መቼም ሰው ይሞታል። አሁን ብትሞት ወይም በምትሞትበት ሰዓት ስትሞት እውነት የዘላለም ሕይወት አግኝተሃል ወይ ነው። በማመንህ የዘላለም ሕይወት አግኝተሃል? ይሄን ጠይቀው። እሺ ራስን ደጋግመህ ጠይቀው ወንድሜ። ተባረክ። እየሰማኝ ከሆነ ታች ሆነ ጌታ ይባርክ። በጣም አዝግ የሆነ ውይይት ነበረን። ይቅርታ ከታች ያላችሁ አዝግ ስልጭት የሚያደርግ ዳን እየሆነ እንዴ በጌታስ ሰው እንደዚህ ሲሆን ገብቶታል ማለት ነው። ማምለጫ ያስባል። ገባ መሀል ላይ የሆነ የሚመስለኝ ኔትወርክን መሰለኝ አይደል? ዋናው ከገባ እሺ ዚስ ኢዝ እንዴት ነህ? ይሰማል? ሁሉ ሰላም? ከየት ቤት ነው? ሁለት ድምፅ ነው እንደሚገባው። ከየት ቤተ እምነት ነህ? አይ አስወርጅ ይላል። እኔ ኦርቶዶክስ ነኝ። እሺ እንኳን ደህና መጣ። እንኳን ቆያችሁኝ። ሁላችሁም እንዴት ናችሁ? ደህና ዳኒ ይሰማሃል ድምፁ ወይስ? እግዚአብሔር ይመስገን። እየሞቀት ይሰማል ብዬ አስባለሁ። እናንተ ጋር ይሰማ? ካልተሰማ ድምፅ